1960 ዓመተ ምህረት ነው አዲስ አበባ የረገጥኩት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ለቱሪዝም መሰረት ነው አልኩ። አባቴ መጮህ ጀመረ። እግዚኦ ምን አልጀመር። ቱሪዝም እኮ በልምድ የሚሰራ ነው እንጂ የሚሉ ሰዎች ብዙ ነበሩ። ከሀብት አኳያ ስታየው ተዝቆ የማያልቅ ሀብት ነው ያለው። ቱሪዝም ሲባል ሀብታም ሰዎች የሚንቀሳቀሱበት፣ ብዙ ብር ያላቸው ሰዎች ለሰው የሚሰጡ ምናምን አይነት ነገር አድርጎ የሚያይ ማህበረሰብ ውስጥ ነው ገና ያለ ነው። አሁን የተማረ ሰው ኃይል ሜዳ ላይ ያለ፣ የፖለቲካ ሰው ደግሞ የማያውቀውን ሲዘላብር ታየዋል። አፍሪካውያን ነፃ ሳይወጡ እኮ ነው እኛ ቱሪዝምን የጀመርነው። እኔ የሚጨንቀኝ ግን እንዲያው አንድ ቀን ፎግልተን በጣም ንረን ተነስተን 60 ሚሊዮን ቱሪስት ብናመጣ ያን ጊዜ ችግር እንገባለን። እንደው ግን የቱሪዝም ሰው ባይሆኑ ኖሮ ምን ይሆኑ ነበረ? እንግዲህ እኔ ያው ሰላም ጤና ስትልኝ የፊደል ፖድካስት ተከታታዮች እንደምንቆያችሁኝ። ይህ የፊደል እንግዳ ፕሮግራም ነው። እንደተለመደው ዛሬም በአዲስ እንግዳ መጥቻለሁ። የዛሬ እንግዳዬ ዶክተር አያሌው ሲሳይ ይባላሉ። ዶክተር አያሌው ሲሳይ እንግዲህ ቱሪዝምን በፒኤችዲ ደረጃ ካጠኑ የመጀመሪያዎቹ ኢትዮጵያውያን አንዱ ተደርገው ይወሰዳሉ። ረጅም ዓመትም እንደዚሁ በማስተማር ቆይተዋል። የተለያዩ መጽሐፍትንም እንዲሁ ጽፈዋል። አሁንም እንግዲህ በቱሪዝሙ እንዲሁ እያገለገሉ ይገኛሉ። ዛሬ ከእሳቸው ጋር ቆይታ አደርጋለሁ። ይህንን ዝግጅት እንድትከታተሉ እጋብዛለሁ። መልካም ጊዜ ይሆንላችሁ። ዶክተር አያሌው እጅግ በጣም አመሰግናለሁ የፊደል እንግዳ ሆነው በመቅረቦት። እግዚአብሔር ይስጥልኝ። ካሉት የተጣበበ ጊዜ ላይ በመቁረስ እንግዳ ለመሆን ፈቃደኛ ስለሆኑ እኔም ለዚህ ፕሮግራም ስለመረጣችሁኝ በጣም አመሰግናለሁ። እሺ ዶክተር አያሌው እንግዲህ እርስዎ ተወልዶ ያደጉት በላሊበላ አካባቢ ነውና ላሊበላ ተወልዶ ማደግ የቱሪዝም ሰው ለመሆን ያለው ትርጉምና ቁርኝት ምንድን ነው ብለው ይላሉ? ብዙዎቹ ላሊበላ አካባቢ ተወልዶ ማደግ በራሱ ለቱሪዝም ቅርብ ያደርጋል፣ ቁርኝቱን ከፍተኛ ያደርጋል እያሉ ይገልጻሉና እርስዎ እንዴት ነበረ ይህንን ኤክስፒሪየንስ አድርገውት ያለፉት የሚለውን እስቲ አጫውቱን። እንግዲህ እኔ ያው እንደተባለው እዛ አካባቢ ነው የተወለድኩት። እኔ የተወለድኩበትና ላሊበላ በሰቆጣና በላሊበላ መካከል እኩል መንገድ ላይ ነው ያለው እና በእርግጥ በዛን ጊዜ በነበረው አስተዳደር ይሄ የዋጋ አውራጃ ወደሚለው ውስጥ ነው የኔ ትውልድ ቦታ የሚያደላው። ግን የተማርኩት ደግሞ የቤተ ክህነት ትምህርት እዛው ከትውልድ ቦታ ሆኜ ብዙ ዓመታት ተምሬያለሁ። እንደገና ቅኔ የተማርኩት ላሊበላ ነው። ላሊበላ አጠገብ ይሄ ቀንቀኒት ሚካኤል የሚባል አለ፣ የድንጋይ ፍልፍል ቤተክርስቲያን ነው እሱም። እና እዛ እየተማርኩ በአጋጣሚ እሄድ ነበር ላሊበላ ወደ ህንፃው ህንፃዎቹን አያለሁ ምናምን። በዛን ጊዜ ልጅነትም ስለሆነ በጣም ልጅ ነኝ። አሁን ይሄ ለቱሪዝም ደግሞ በዛን ሰዓት የነበረውም ይህን ያህል አይደለም። በቀዳማዊ ኃይለ ሥላሴ ጊዜ ነው እንግዲህ ይህን ያህል በተለይ የገጠሩ ህዝብ ዛሬም ቢሆን ችግር አለ በሀገራችን እንደምታውቀው። የከተማው ሰውም ቢሆን ቱሪዝምን ወደ ውስጡ ያስገባ ህዝብ አይደለም። ቱሪዝም ሲባል ሀብታም ሰዎች የሚንቀሳቀሱበት፣ ብዙ ብር ያላቸው ሰዎች ለሰው የሚሰጡ ምናምን አይነት ነገር አድርጎ የሚያይ ማህበረሰብ ውስጥ ነው ገና ያለ ነው አሁንም ቢሆን። እና አሁን በዛን ሰዓት ስለ ቱሪዝም ምንም የሚታየኝ ነገር የለም። ዞሮ ህንፃውን በቃ ከድንጋይ ተፈልፍሎ የተሰራ ምናምን እየተባለ አንድ ዓመት ከምናምን እዛ ከቆየሁ በኋላ ወደ ትውልድ ቦታ የተመለሱ። ከዛ በኋላ የገጠር ህይወት ነው እንግዲህ። የገጠሩ ሰው ያው ሰው ኑሮውን ይመስላል አይነት ነገር ነው። እና እዛ አካባቢ ያለው እንግዲህ ግብርና ነው። በግብርና ውስጥ ያሉትን ለምሳሌ እህል ዘሮች ብትጠይቀኝ እንዲያው እንደ ውዳሴ ማርያም ነው የሚችላቸው ሁሉንም በዛ አካባቢ የሚበቅሉትን ማለት ነው። እንግዲህ በዛ አካባቢ የማይበቅል ለምሳሌ እንደ እንሰት እንደ ምናምን የመሰሉት ደግሞ ወደዚህ ወደ ደቡብ ሙዝ ምናምን እዛ አካባቢ ብዙም የታወቀ አይደለም። ፍራፍሬና አትክልት ምናምን ይህን ያህል አይደለም። የእህል ዘሮች ግን በሙሉ 9 ከ10 እዛ አካባቢ ነው እና የሚመረቱት። ያንን ነው የምናስበው፣ እሸት መብላትን፣ እንኩቶ መብላትን፣ ዝንጀሮ ማሳደድን፣ እህሉ እንዳይበላብን በወቅቱ መቆፈር፣ እንዲህ አይነት ነገሮች ናቸው የሚታዩት። ዞሮ ያ ነው። ከዛ በኋላ ግን ያው ያደጉ ሂጄ የቤተ ክህነቱን ትምህርት አጠናቅቄ ወደ አዲስ አበባ ስመጣ ያን ጊዜም ቱሪዝም የሚለው ነገር አይምሮ ውስጥ አልነበርም። የነበረኝ ትኩረት ታሪክ ላይ ትኩረት ነበረኝ። ምክንያቱም የቤተ ክህነቱ ከምን የመጣ ነው እሱ ታሪክ ላይ ከቱሪዝሙ ይልቅ ትኩረት ማድረጉት? ታሪክ ላይ ትኩረት ያደረኩት ለምንድን ነው? የቤተ ክህነት ትምህርት ውስጥ የምትማረው ታሪክ ነው። የሚገርም ነገር ቅኔ ስትማር በተለይ ጻድቃን የሆኑትንም
ከጽድቅ ውጭ የሆኑትን ነገስታት ለምሳሌ በባቢሎን የነበሩት ነገስታት፣ በእስራኤል የነበሩት መስፍኖች፣ ነገስታቱ፣ ቅዱሳኑ፣ መላእክቱ፣ ጌታ፣ ማርያም እነኚህ ሁሉ ያሉትን ታሪኮች በሙሉ ካወቅክ በኋላ ነው ቅኔ መግጠም የምትጀምረው የምትቀኘው። አሁን ያ ወደ ታሪክ ዓለም ውስጥ እንድገባ ነው ያደረገኝ። እዛ መጽሐፍትን አንድምታውን መጽሐፍቶቹን ማንበብ እንደዚህ አይነት ነገርና በኋላ ያው የቤተ ክህነቱን ትምህርት ትቼ ወደ ዘመናዊ ትምህርት ስገባ 12ኛ ክፍል እንግዲህ በማታ ነው የተማርኩት። ባይደወይ ቀን ቀን ልጆች እየሰበሰብኩ እያስተማርኩ እንደገና ደግሞ ቤተክርስቲያንም አገለግል ነበር እዚህ አራዳ ጊዮርጊስ። በጣም በጣም የሚገርም ነው እዛ የነበረኝ ስሜት። አሁን ማታ ማታ እየተማርኩ 12ኛ ክፍል ጨርሼ አዲስ አበባ ዩኒቨርሲቲ ገባ። በዛ ሂደት ላይ እንዳለሁ ስኮላርሺፕ መጣ። ያ ስኮላርሺፕ ሲመጣ እንግዲህ እኔ አሁን በዛኝ ሰዓት ወይ ባንኪንግ ፋይናንስ ነገር እንዲህ አይነት ቢዝነስ ኮሌጅ አይነት ነገር ነው ያሰብኩትና ያው አርት ውስጥ ነው የገባሁት። አክቹዋሊ ሳይንስ ላይም ብዙ ገፍቼ ነበር፣ ባዮሎጂ፣ ኬሚስትሪ ምናምን እስከ 10ኛ ድረስ ከ11ኛ ድረስ እያቸው መጥቻለሁ። ግን ከ11 በኋላ የአርቱን ብቻ ስመለከት ወደዛ ገባሁና አንተ ቢዝነስ ኮሌጅ ነው የምትገባው ተብዬ ያው ሶፎመር እንትን እንግሊሽን እየተማርን ገና ፍሬሽማን ሳንጨርስ ስኮላርሺፕ መጣ። አሁን በዛን ጊዜ አገሮች መረጥኩ። አንዱ ራሽያ ነበር የመረጥኩት። ሌሎቹ ሁለቱ ትዝ አይሉኝም። የመረጥኩትም አሁን ያልኩ እነኝህን ትምህርቶች ነው የመረጥኩት። በኋላ ስኮላርሺፑ ሲፈቀድልኝ ሆቴል ማኔጅመንት፣ ቱሪዝም እና ሆቴል ማኔጅመንት የሚል መጣ። የሆቴልና የቱሪዝም አስተዳደር የሚል መጣ። አገሩ ደግሞ የተመረጠው ዩጎዝላቪያ ነው። ከመረጡት 3 ሀገሮች ውስጥ የለም። በኋላ እኔም ቸገረኝ። ዞሮ ዞሮ ከሀገሬ ወጥቼ ትምህርት ተምሬ መመለስ አለብኝ የሚለውን ምኞት የሚያነው በዛ ለመቅረት ሀሳብ አልነበረኝም። ዞሮ ዞሮ ተግብሬዋለሁ። አሁን እዛ ሂጄ ቱሪዝም ባህር ዳርቻ ነበር እንትኑ የነበረው ዩኒቨርሲቲው፣ ልክ አድሪያቲክ ባህር ዳር ነው የነበረው እና እዛ ሂጄ ቱሪስቶች ሲመጡ እኛም ቱሪስቶቹ ጋር ስንንቀሳቀስ እረፍት ሲኖረንም ባህሩን ምኑን ስንጎበኝ ምናምን ስንል ያ ጭንቅላቴ ውስጥ ተቀረጸ። ሌላው የመጀመሪያው እንቅስቃሴ ምንድን ነው? አዲስ አበባ በ1960 ዓመተ ምህረት ነው አዲስ አበባ የረገጥኩት። 58 ደስ የነበርኩ በ60 አዲስ አበባ ስገባ 61 አባቴ መጣ። ጠፍቼ ነው የመጣሁት። መጣ ልጅን ፍለጋ ተብሎ ካለሁበት ቦታ ሰዎች ጠቁመውት መጣ። ጊዮርጊስ አገኘኝ። ለትምህርት ነው የመጡት። ሲመጡ ከዛ ስመጣ በቃ ወደ ከተማ መግባት ከመጣሁ በኋላ ግን ያው ዘመናዊ ትምህርቱን ማታው ወዲያው በመጣው 2 ወር ባልሞላኝ ጊዜ ውስጥ ወክማ የሚባል ትምህርት ቤት ነበር። ከአዲስ አበባ ዩኒቨርሲቲ ፈርስት ይር ተማሪዎች እየመጡ የፊደል ሰራዊት ምናምን እየተባለ ያስተምሩ ነበር። እኔ ግን ያው ራሴ ማስተማር ይችል ነበር። ፊደሉ ይህን ያህል ችግር አይደለም። አሁን እዛ ተምሬ ነው እንግዲህ በአንድ ዓመት ውስጥ 7ኛ ክፍል ነው 6ኛ ክፍል ጊዜ ደግሞ ሚኒስትሪ ነበር 6ኛም 8ኛም 12ኛም ነበር። አሁን ከዛ እንዲህ እያልኩ አባቴ በመካከል 61 ላይ መጣ ሊወስደኝ ወደ ገጠሩ ይዞ ሊሄድ ወደ ገጠሩ ሊወስድ ቤተክርስቲያን ያገለግልልኛል። እዛ አካባቢ ያለው ታቦት መርጌታ የለውም የሚያገለግለው የለም ምናምን የሚለው ነገር ይመጣል። አሁን ሲመጣ በአጋጣሚ ነው የምልህ በአጋጣሚ አባቴማ ከመጣ አዲስ አበባን አይቶ መሄድ አለበት ብዬ የት ወስደዋለሁ? ቦሌ ኤርፖርት ወሰድኩት። ቦሌ ኤርፖርት ያን ጊዜ ክፍት ነበር። ከላይ ወጥታ አይሮፕላኑ ሲበርታ ያለ አሁን ያን ሳሳየው አባቴ በጣም ተደነቀ። እቺ ሰማይ ላይ ደግሞ የትውልድ ቦታችን ገደላማ ስለሆነ አሞራ መስሎ ነው የሚታየው አይሮፕላኑና ያ በሰማይ አሞራ መስሎ የሚታየው ይሄ ነው። ትልቅ ነው። ኢስት አፍሪካን ጀት ነው የነበረው። ይሄ ነው። አዎ ሊነሳ ሲንቀሳቀስ አባቴ መጮህ ጀመረ። እግዚኦ ምን አልጀመር አረባ ከሰው ይስቅብናል ተውተዋል። ይሳቅ አለ። ይሳቅን ከትከትን ያይቸውም አላውቀው ነገር ሳይ ይሳቅ አለኝ። በኋላ እውነቱም ደግሞ እውነት ነበር። አሁን ተመለስን። ቀጥዬ ወዴት ወስደዋለሁ? 6 ኪሎ ላዮን ፓርክ ወሰዱት። አንበሳ እንትን ውስጥ ወሰድኩት። ያንንም አየ የሆነ ነገር እሱ የሚለው ነገር አለ። እዛው ስጋም ደግሞ ወደዛ ሲጣልላቸው ምናምን ሲይ እንዲህ የምን ስጋ ነው አለ። የበሬ የመንግስት እንዲያው እኛ እዛ የምናርስበት በሬ አጥተናል፣ እዚህ ደግሞ በሬ እያረዳ አንበሳ ቀልባል ምናምን አለኝ። እንግዲህ ይሄ ባለው ስሜት ነው የሚናገር፣ የፖለቲካም አይደለም አክቹዋሊ። ከዛ ደግሞ ባቡር ጣቢያ ወሰዱት። አሁን ባቡሩን በዛ በብረቱ ላይ ሲሄድ ምናምን ሳይ በጣም ተደነቀ። ማታ ቴሌቪዥን ያን ጊዜ ጥቁርና ነጭ ነው የነበረው ቴሌቪዥኑ፣ ቀለም አልነበረም። ያን ሲያይ እንደዚህ ሲነቃነቅ ምናምን እንዲህ ሲል አይ ይሄ ጋኔኑ ነዋል
ሰይጣን ነው ያለ። የምኒልክ አፄ ምኒልክ ታሪክ ተመልሶ እኔ ጋር መጣብኝ። ይሄ ሰይጣን ነው ሌሎቹ በሙሉ አሳይተኛል ምናምን አልኩና አለኝና ሸኘሁት። አሁን ተመልሼ ሳስበው ዳቶስ ቱሪዝም የማስጎብኘት ስራው የተጀመረው በይፋ በዛ ሰዓት ነው ማለት ነው። የሚገርም ነገር ነው። እና ያንን ቱሪዝም አሁን ወደ ላሊበላ ልመልስህ ነው እንግዲህ። አሁን ያንን ጀምሬ ወዲያው ትምህርቱን ጨርሼ በ1981 ሶስቱንም ዲግሪዎችን ይዤ መጣሁ። 10 ዓመት እዛው ቆይቼ አሁን መጀመሪያ ጥናትም ሆነ የቱሪዝምን እንቅስቃሴ የጀመርኩት ላሊበላ ላይ ነው። ፊት ከነበርኩበት ቅኔ ቤት የነበርኩበትን ሁሉ ቦታ ይጫየሁት። አሁን ለካ የቱሪዝም መሰረቱ አንዱ ዋናው ይሄ ነው። እውነቱን ልንገር፣ አሁን እኔ ሌሎቹንም የቱሪዝም መዳረሻዎች አደንቃቸዋለሁ። ቱሪስቱ የሚለውን ነው። ምክንያቱም ቱሪዝም ንግድ ስለሆነ ያንን ንግድ ደግሞ የሚያደንቅልህ ማን ነው? ካስተመሩ ነው፣ ደንበኛው ነው። አሁን ቱሪስቶቹ አክሱም አካባቢ ያለውን ሐውልቱን ምኑን በግብፅና በሌሎች የታሪክ ቦታዎች ልንተካው እንችላለን። አቴንስም ሂደን ልንተካው እንችላለን። ላሊበላን ግን ሌሎች አካባቢዎች ቢኖሩም እንደዚህ አይነት ነገር በፍጹም አናገኝም ነው የሚሉት ቱሪስቶቹ። እና ወደ ኢትዮጵያ ከሚመጡት ቱሪስቶች ያለ ምንም ውሸት 90% ላሊበላን ሳይጎበኛ አይመለስም። እና አሁን እንግዲህ ላሊበላ የቱሪዝም መሰረት መሆኑ ከዛ በኋላ ነው የገባኝ። ትምህርቴን ጨርሼ ከመጣሁ በኋላ ለካ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ለቱሪዝም መሰረት ነው አልኩ። ታሪክ አስተምረዋላ። ታሪክ ነው በጣም የሚገርም ነገር ነው። የፋሲለደስ የሶሎሞናዊ ዳይነስቲ የዛጉዌ ዳይነስቲ የነበሩትን ነገስታት ሁሉ ምናምን ቅኔ ቤቱ ውስጥ እኮ እንማረዋለን ይሄን ሁሉ። አሁን ይሄ ለቱሪስቶቹ ምነግረው ይሄን ነው። ሌላም ነግራቸዋለሁ። ለካ ያንን ትምህርት መማሬ ከዛ ውጭ ሀገር ሄጄ ከተማርኩት የቱሪዝም ፕሪንሲፕል ትምህርት ይህኛው የበለጠ አትራክሽን የምንለው እንግዲህ እሱን ነው። የቱሪስት መስቦ የሚባለውን የሀገሬን መስቦ ቅኔ ቤት እያለሁ ቤተ ክህነት እያለሁ ተምሬዋለሁ። አሁን ማድረግ ያለብኝ ምንድነው? በእንግሊዝኛ የመተርጎም፣ በፈረንሳይኛ የመተርጎም፣ በጣሊያንኛ የመተርጎም ወደዛ ከንቨርት አድርገህ ለቱሪስቶቹ የመንገድ ሁኔታ ነው ያለው። ሌላ ምንም ችግር የለብኝም ብዬ ግዕዝ ለምሳሌ አሁን ቱሪስቶቹን ብዙ ጊዜ እያቸው ሲሄድ ወይ ድጓውን ወይ ጾመ ድጓውን ወይ ዝማሬ መዋሥዕቱን ወይም ደግሞ ሌሎች መጽሐፍ ቅዱስ በግዕዝ የተጻፉትን አንብቤ ተርጉሜ እነግራቸዋለሁ፣ አዜምላቸዋለሁ። አሁን በዛ ጊዜ ይደነቃሉ፣ በጣም ይደነቃሉ። እና እንግዲህ ከቱሪዝም ጋር ያለው ልጅነቴ ስል እንግዲህ በ1961 አባቴ ሲመጣ ከዛ በኋላ በትምህርቱ ላይ ባገኘሁት ጠቀሜታ ይህንን የቱሪዝም ሁኔታ በእውነቱ ላሊበላን በጣም ላድንቀው ችያለሁ የሚለውን ነው የምነግርህ። በጣም ደስ የሚል ኢንተረስቲንግ የሆነ ሀሳብ ነው ያነሱት ዶክተር። እና እንደው ግን የቱሪዝም ሰው ባይሆኑ ኖሮ ምን ይሆኑ ነበረ? ምናልባት ከልጅነት ህልሞት በመነሳት ከዚሁ ጋር ተያይዞ እንደው የቱሪዝም ውስጥ ከገቡ በኋላ ቱሪዝምን በዚህ ደረጃ በአካዳሚክ ደረጃ ካወቁት ካጠኑት በኋላ ስለ ኢትዮጵያ ቱሪዝም እንደው የገባዎት የተለየ ነገር ምንድን ነው? መልካም ጥሩ ጥያቄ ነው። እንግዲህ መጀመሪያ ምን መሆን ታስብ ነበር የሚለው ለምሳሌ ገጠር እያለሁ የነበረው ሀሳብ የአባቴ ሀሳብ ነው። አባቴ ይሄ ቄስ እንደሆነ አይደለም የሚፈልገው። ቄስ ከሆንኩ ደግሞ ቄስና መርጌታ ነው የሚለው አባቴ። ይህን ያስብ ነበር። ምክንያቱም ቄስ ከሆነ ከበሮ አያስመታም፣ ጸናጽል አይዝም፣ መቋሚያ አይዝም፣ መስቀል ብቻ ይይዛል። ሰውም ሲሞት ሌላም ነገር ሲሆን የገጠሩ ሰው የሚያስበው ከበሮ ድም ሲልለት ነው የሚፈልገው። ምክንያቱም አስከሬንም ሲሄድ ከበሮ መርጌታ ይዞ ምናምን ያንን በጣም ይወደዋል። ከዛ ሌላ ደግሞ ቤተክርስቲያን ውስጥ አገልግሎት ሲሰጥ የከበሮ ድምፅ ካልተሰማ ቤተክርስቲያኑ የተገለገለ አይመስለውም የዚህ የአካባቢው ማህበረሰብ። እና የኔ ልጅ ቄስና መርጌታ ነው የሚሆነው የለም። እና እንዲያውም ያንን ቄስነቱንም እንዳይቀርብኝ አስቀድሜ እንዳገባም ጭምር አባቴ ያስብ ነበር። ምክንያቱም ይሄ ቅስናው ማዕረግ እንዳይፈርስ። መርጌቶቹ እንግዲህ መርጌታ የሆነው ሰው ቄስም ላይሆን ይችላል። መርጌታ ሆኖ ቄስም በሕግ ሚስ ምክንያቱም ትምህርቱን ሲፈልግ 30 ዓመት 40 ዓመት ድጓውን መጽሐፉን ሲል በዛን ሰዓት እድሜውም ስለሚያረጅ ከዛ አካባቢ ያገኙትን ዝም ብሎ ሚስት ያገባልና ያ እንዳይሆንም አባቴ ይፈልግ ነበር። የአባቴ ምኞት ይሄ ነበር። አሁን እኔ ቤተክርስቲያን እያገለገልኩ በጣም ድምፄም ነበር። በዛን ሰዓት ልጅ ነኝ። እያገለገልኩ እንዳለሁ በዛን ጊዜ ደግሞ በጽፈት የቁም ጸሐፊ ስለነበርኩ ሰዎች ሲጋቡ ምጽፈው እኔ ነኝ። ርስት ሲመደብ አስራት ሲወጣ ምን ሲል ሁሉ እኔ ነኝ እየተጠራው 50 ሳንቲም ነው ምናምን ይከፍሉኛል። በዛን ጊዜ ብዙ ብር ነው ያ
50 ሳንቲም በጣም ብዙ ገንዘብ ነው። እና እንደዛ ሳረግ ስለነበር ምንድነው ይሄ ልጅ እዚህ የሚሰራው? አንድ ዘመድ የነበር አንተ ምን አባቴን ጠይቀዋል። አንተ ልጅ ይሄ ዘመናዊ ነው የሚማረው ወይስ ይሄንን ጉትቱን የቤተ ክርስቲያኑን ትምህርት ነው ይለዋል። ያኛው ሻለቃ ምናምን ደርግ ነው የገደለው። ያ በጣም የነቃ ሰውዬ ነበርና በኋላ አባቴ አይ እንዲያው እኔ እንኳን ያንንም እንዲማር ፈልጌ ነበር፣ ግን እሱ ሃይማኖት ያስኪዳል ምናምን የሚሉ ነገሮች ስላሉ ፈርቶት ነው መሰለኝ እንጂ እዛው ሰቆጣ ነው የነበረው፣ ቢማረው ደስ ይለኝ ነበር ምናምን ይለዋል። በኋላ ያ ሰውዬ ያንተ ልጅ ይሄ ነጭ ወረቀት ላይ ሲጽፍ ውሎ ነጭ አንሶላ ላይ መተኛት ነው ያለበት እንጂ ምናምን ብሎ ይነግረዋል። መጥቶ ለእኔ ነገረኝ። በኋላ እንዲያው ህዝቡም እዛ አካባቢ ይሄ እኮ እንዲያው በጣም የረቃ ሰው ነው፣ እዚህ ከተማ ምን ያደርጋል? እዚህ አንድ አጎቴ ዘመናዊ ትምህርት ነው መማር ያለበት ለማለት ነው። እዚህ ምን ትሰራለህ? ይሄ እኮ ወፍራም የሆነው ሰው ሁሉ እኮ በእኛ ገንዘብ ነው እኮ እንደዛ ወፍራም የሆነው። አንተ እዛ ሄደህ ቤተ መንግስቱ ውስጥ መስራት በቃ ልቤን ሰቀሉት። እዛው አይ ይሄ ከሆነ አልኩ በቃ እንዳልኩት አባቴን ደግሞ ሊሄድ ነው ብለው ወይ ነው ታገለግለው ሊል ነው ጠፍቼ መጣሁ። ያንን ተከትሎ ነው እንግዲህ የመጣው። ከዚህ ከመጣው በኋላ ደግሞ አላማዬ ሁለቱንም መያዝ ነው። የቤተ ክርስቲያኑንም ትምህርት መያዝ ነው፣ ዘመናዊ ትምህርትንም መያዝ ነው። በመጣሁ እንዳልኩ መስከረም ላይ የለም ጥቅምት ላይ አካባቢ ነው እዚህ የነበርኩት። ዳር ወዲያው ጀመርኩ የማታ ትምህርት። በአመቱ ነው እንግዲህ ወደ ስንት ነው 5ኛ ነው 6ኛ ክፍል ወረቀት የሰጡኝ። ምክንያቱም ከልጆቹ 135 ልጆች ነበሩ። ከዛ አንደኛ ነው የወጣሁት። ገብረ መስቀል ባሪያው የሚል አንድ የሆነ መጽሐፍ ሸልመውኝ፣ ያ መጽሐፍ ጠፍቶብኝ በጣም አዝናለሁ። አሁን ባገኘው አሮጌ ተራ በገዛው በጣም ደስ ይለኝ ነበር። ጥሩ መጽሐፍ ነው። ስለሱ ባናወራው ጥሩ ነው። ያንተ ነው እንት ጊዜ ላለመሻማትና ከዛ በኋላ ጊዮርጊስ በጣም አገለግል ነበር። በጣም አልተኛም፣ አገለግላለሁ። ሌሊት ቀን ልጆች ሰበስባለሁ፣ ማታ አማራለሁ። እንዲህ እያልኩ ነው እንግዲህ እንትኑ የገፋሁት። አሁን ምኞቴ በዛን ጊዜ የነበረው ደግሞ ምኞቴ ምንድን ነው? እኔ በምንም አይነት 12ኛ ክፍል ሳልጨርስ አላቆምም። አንዱ ይሄ ነው እንግዲህ። ጎል ታስቀምጣለህ፣ አጫጭር ጎሎችን ታስቀምጥ። ያ ጎል ነበር የመጀመሪያው። አሁን እንደተባለውም 12ኛ ክፍል ጨረስኩ። 12ኛ ክፍል ጨርሼ ከዛ በኋላ አባቴን እናቴን ወላጆቼን እየጠይቄ ተመልሼ እመጣለሁ የሚል ነበር ምኞቴ። ፕላኑ እንደዛ ነበር። ፕላኑ ያ ነበር። አባቴ ሞተ በመካከል። አሁን አቋርጬ ሄጄ ያው እንግዲህ ቀብሩ ቦታ ምናምን ደርሼ አሁን 12ኛ ክፍል ጨረስኩ። ሌላ ጎል አስቀመጥኩ። ከዛ በኋላ ዲግሪ ማግኘት አለ። እዚህ ደግሞ ዲግሪ ያላቸው ሰዎች የመንግስት መስሪያ ቤት ገብቻለሁ። መብራት ኃይል ነው የገባሁት። እኛን የሚያዙን ዲግሪ ያላቸው ሰዎች ናቸው። ስለምን ዲግሪ ለምን አይኖርም? ከዛ በኋላ የመጣው ዲግሪ እንግዲህ የቱሪዝም ዲግሪ ሆነ ማለት ነው። ከዛ ያው ይሄ ነው ዲግሪ ከያዝኩ በኋላ እንግዲህ መንግስት ሲልከኝ ቢኤ እንድሰራ ነው የላከኝ። ስኮላርሽፑም ቢኤ ነው። ከዛ በኋላ ቢኤን ጨረስኩና ወረቀቴን ሂጄ አልወሰድኩም። ለምን ጨርሷል ብሎ ስኮላርሽፑ ሊያቋርጥብኝ ነው። ብዙ ተማሪዎች ደግሞ ይደግማሉ። ለ5 ዓመት ቋንቋው 1 ዓመት ነው፣ ቢኤው ደግሞ 4 ዓመት ነው የሚጨርሰው። ዩጎዝላቪያ እንደዛ ነው የሚያደርጉት። እና እኔ በ5 ዓመት ውስጥ ወዲያው 1 ቀን ሳላሳልፍ ጨረስኩ። ስለዚህ ገና አልጨረሰም ቲኬቱ እስከሚመጣለት ድረስ ምናምን እያልኩ ዝም ብዬ አልጨረስኩም እያልኩ ስኮላርሽፕ ዲፓርትመንቱን 2 ዓመት ቆየው። ማስተርሴን ጨረስኩ። በእነሱ በራሳቸው ስኮላርሽፕ ያው አልጨረሰም ብለው ይከፍሉኛል። ማስተርሴን ጨረስኩኝ። አሁን 7 ዓመት ሆነ። ልክ 7 ዓመት ሲሆን እንግዲህ አይ ስኮላርሽፕ ዲፓርትመንቱን ልጠይቅ ወደ ሀገሬ ልመለስ እያልኩ እየተዘጋጀሁ እንዳለው እዛ የነበሩ ጓደኞች ነበሩኝ። ልታደርገው ከመጣ አይቀር ፒኤችዲህን መስራት አለብህ አትመለሳሉ። ደግሞ ወይ ጉድ! እንግዲህ እንደዚህ ከሆነ እንግዲህ አሁን አየህ የነው እንትኑ የመጨረሻው እርከኑ ያ ነው። እንግዲህ ይሄ ከሆነ አልኩና ወዲያው ስኮላርሽፑን ደብዳቤ ጻፍኩ። ጨርሻለሁ ብዬ ለእንትኑ ነግሬያለሁ፣ ለዲፓርትመንቱ ደብዳቤ ጻፍኩ። እየሰራሁ እንድማር ዩኒቨርሲቲው ይፈቀድልኝ። የምከፍለው ገንዘብም በዶላር ሳይሆን 3000 ብር ነው ዶላር ትከፍላለህ አሉ። የእናንተው ተማሪ ነኝ፣ እዚሁ ተምሬ ጨረስኩ ነኝ። ከእናንተው ፋብሪካ እየሰራሁ ነው ደግሞ ማስተርሴንም የሰራሁ። ስለዚህ ዶላር ከየት አመጣለሁ ባካችሁ ስል ግድ የለም በብር ይክፈል፣ ደግሞ ገንዘቡን በጣም ቀነሱልኝ። እሺ ብዬ ያንን ስኮላርሽፕ ዲፓርትመንቱን አቆይልኝ ቲኬቱን ብዬ ጀመርኩ። በመካከል ግን መጣሁ ኢትዮጵያ መጣሁ። ስኮላርሽፑን ከቀጠሉ በኋላ ከፈቀዱልኝ በኋላ መጣሁ። እዚህ ቤተሰብ ተጎድቶ ነበር። የ77ቱ እንትን ችግር ነበርና ቤተሰቦች የሰሜኑ ሰው ነው የተጎዳው በዛን ሰዓት። አሁን በዛን ጊዜ መጥቼ ያው 1-3 ወር ነው ፈቃድ ይዤ የመጣሁት። መረጃም ስለ ቱሪዝም ስለ ኢትዮጵያ ቱሪዝም ምናምን ፒኤችዲ ልሰራ ነው ብዬ በጣም ኤግዞስቲቭሊ ጨርሼ እየሄድኩኝ
እየሄድኩኝ ከዛ በኋላ 3 ዓመት ቆየሁ። ፒኤችዲን ቱሪዝም ዲቨሎፕመንት ኢን ኢትዮጵያ ኤንድ ኢን ዘ ወርልድ ምናምን የሚል ነው። ሶሾ ኢኮኖሚክ ኮንትሪቢዩሽን ምናምን የሚል ነው። እሱን ፒኤችዲን ሰርቼ መጣሁ። እንግዲህ አሁን በዛ ያለው ነገር አልቋል። ወደ ኢትዮጵያ ነው የምንመጣው። ኢትዮጵያ ቱሪዝም ሁኔታ እንዴት ይታያል የሚለውን ነው እንግዲህ አሁን ሁለተኛ ያነሳልኝ ጥያቄ ማነሳል። በመሰረቱ ስመጣ ዘመቻ መምሪያ የሚባል ነበር። ይሄ አሁን ፕላን ሚኒስቴር የተባለው እዛ ነበር ወረቀታችንን ወስደን የምንሰጠው። ያንን ወረቀት ወስጄ ሰጠኋቸው። አዩአቻ ግመታ ምናምን የሚባል ነገር የሆነ ነገር አለ። እዛ የት ይመድቡኛ? ቱሪዝም ኮሚሽን እዚህ መስቀል አደባባይ የነበረው አሁን ያው ቱሪዝም ሚኒስቴር ስለሆነ በየቦታው ተበታትኗል። ቱሪዝም ኮሚሽን ይባል ነበር። እዛ ሂጄ ያው ሲቲቲአይ ምናምን እኚህ ሁሉ በስሩ ነበሩ እና እዛ ሂጄ እንትን ስል ቦታ የለንም አሉ። እንዴት በቱሪዝም ፒኤችዲ ይዤ መጥቼ እንዴት ቦታ የለም ትሉኛላችሁ ምናምን። እንደሱ ከሆነ እሺ ቦታ የለንም ብሉና ለዘመቻ መምሪያ ጻፉልኝ፣ እንዲያውም የተሻለ መስሪያ ቤት ይመድበኛል፣ እኔ ግድ የለኝ ምናምን ብዬ ስላቸው ኮሚሽነሩ ደግሞ በዛን ጊዜ አልነበረም። አሁን ሌሎቹ ናቸው ይሄን ያሉት። አይ አንደኛ ነገር ኮሚሽነሩ እስከሚመጡ ድረስ ይጠበቅ፣ ይህን ሰውዬ ዝም ብለን እንቀበለው ብለው ተማክረው ተቀበሉ። 6 ወር ላይብረሪ ተቀምጫለሁ፣ ቦታ የለም ተብሎ 6 ወር። ምን ላይብረሪያን ሆነው ምን ላይብረሪ ሁኜ ቦታ መቀመጫ ስለጠፋ ላይብረሪ ውስጥ ይቀመጥ ተብዬ ስራ እየሰሩ ምን እሰራለሁ? ያው ደግሞ ተመድቦልኛል፣ ተመድቦልኛል። አሁን 6 ወር እዛ ስቀመጥ እንዲያው አንዳንድ ተባራሪ ስራ ምናምን የሚያዙኝ ካለ ነው እንጂ ላይብረሪ ስቀመጥ ላይብረሪ ውስጥ ያሉትን ሰነዶች ቱሪዝም በ1964 እንደ ፈረንጆቹ አቆጣጠር በእኛ በ57 ሲመሰረት ጀምሮ እኔ እስከደረስኩበት ድረስ ያለውን ታሪክ በሙሉ እዛው ሽምጥጥ አደረኩት። የት ነው መጽሐፉ? እንዲያውም ሰዎች ሲመጡ መጽሐፉ የት ነው ምናምን ሲሉኝ እዛ ነው ያለላቸው። ከላይብረሪ ነው የበለጠ እኔ ጠቀመኝ ለእኔ። እንዲያውም ብዙ መጽሐፎች ከዛ ተነስቼ ነው አሁን ሂስቶሪካል ዲቨሎፕመንት ኦፍ ትራቭል ኤንድ ቱሪዝም የሚል መጽሐፍ የጻፍኩት። ያንን ታሪክ አጠራቅሜ ከዛ 6 ወር ሲሞላኝ አንድ ሰው ነበረ። እሱ ጡረታ ሲወጣ እሱ ቦታ አስቀመጡ። ከእሱ ቦታ አስቀመጡኝ። ያው ዞሮ ፒኤችዲ ይዤ ብመጣም ከቤተ መንግስቱ አካባቢ ስላልሆንኩ ከድሃው ቤተሰብ የመጣሁ ነኝና እንደመጣሁ ቦታ አልሰጡኝም እና ግድ የለም ጀማሪ ኤክስፐርት ይሆናሉ። እሺ አሁን ያ ጀማሪ ኤክስፐርት ሁኜ ደግሞ ምን ተደረገ? የተመደብኩበት ቦታ የመስቦ ጥናትና ምርምር ፕላኒንግ ውስጥ ነው። አሁን የመስቦ ጥናት ፕሮግራም እናወጣና መቀሌ ነው የምንሄደው፣ እንትና ነው የምንሄደው እያል ፕሮግራም እያወጣን የኢትዮጵያን የቱሪስት መስቦች እየዞርን መመዝገብ ጀመር። አሁን በዛን ጊዜ ኢትዮጵያ ውስጥ ያለው የቱሪስት ተፈጥሯዊም ሆነ ሰው ሰራሽ መስቦ ምንድን ነው የሚለው ጭንቅላቴ ውስጥ በቃ ተቀረጸ። እዛ በኋላ አርቲክል መጽሐፍ ነው እየጠረስኩ ማስቀመጥ ነው በዛው ዶክሜንቴሽን ሴንተሩ። እኔ ራሴ በኋላ ይህንን መጽሐፍ ልጽፍ ተመልሼ ሄጃለሁ ያንን የራሴን ሰነዶች ላነብና በዛ አገሪቱን ከኤርትራ በስተቀር በኢትዮጵያ ውስጥ ያሉትን ቦታዎች በሙሉ ደግሞ በዛን ጊዜ እነኛ አሁን እንደምትለው የቱሪዝም ቢሮዎች አልነበሩ። ከማዕከል ሆኖ ለምሳሌ ሐዋሳ ቅርንጫፍ ነበረው፣ አስመራ ቅርንጫፍ ነበረው፣ እንደገና መቀሌ ቅርንጫፍ ነበረው፣ ደግሞ የት ነው ባህር ዳር ደግሞ አንድ ቅርንጫፍ ነበረው። ያ የቱሪዝም ኮሚሽኑ እንጂ እንትኖች አልነበሩም። ያው ኢህአዴግ ከመጣ በኋላ ነው ከ84 የተደራጀው ክልል የሚባለው ነገር የመጣውና አሁን ከዛ እኛን እየዞርን የምናጠናውና ያ ነገር ለኔ ከፍተኛ ትምህርት ሰጠኝ። የኢትዮጵያን የቱሪስት መስህቦች እንዳውቃቸው አደረገ። ከዛ በኋላ የሚገርም ነገር ወደ ሲኒየር ኤክስፐርት አደኩ እስከ ቲም ሊደር ድረስ እንዳለውኝ። ያው በዛን ጊዜ ደግሞ ይሄ የፖለቲካ ችግር ነበረ። ኦፍ ኮርስ የኢትዮጵያ የፖለቲካ ችግር ርቋት የማያውቅ እና አሁን በዛን ሰዓት ይሄ የኢሰፓ አባል ያልሆነ የሚባል ነገር አለ። ካኪ ልበስ የሚለውም ነገር ነበር። ጀርባው ምንድን ነው ምናምን የሚለው ያ ነገር ሁሉ ነበርና እኔ ተቃዋሚም አይደለሁም። ዞሮ ምንም ጭማሪ አልተደረገልኝም። የተነሳሁበት ደሞዝ 710 ብር ነው። 710 ነው። በንጉሱ ጊዜ 1000 ምናምን ነበር። 1025 ነው 1047 ነበር የፒኤችዲ መነሻው። ስለዚህ ይሄኛው ዝቅ ተደርጎ ነው አውረዱታው። የደርግ አባላት በዛን ሰዓት እኛ ይበዛል ብለው ነው። አዎ ለሌላው ምን ከፍለው ነገር የለምና እንዲያውም
ይሄ ይሁን እርከን ተባለና ከዚህ በላይ እንዳይጨምርም ታግዶ ነበር። ምክንያቱም እነሱ ቦቶማፕ ነው የሚፈልጉት፣ ከታች ወደ ላይ እያሳደግን እንሄዳለን የሚለው ፍልስፍና ነው የነበረው። እና ከላይ ያሉት ደግሞ በዛን ጊዜ የነበረው ችግር ምን መሰለህ? ቀጣሪው ኃይል መንግስት ብቻ ነው። መንግስት ብቻ ነው። የራስን ድርጅት አታቋቁምም። የሌላ ድርጅት ሄደህ አስተማሪም አትሆንም፣ ምንም የለም። ስለዚህ ያንኑ መጠበቅ ነው። ግን እኔ እንዲያው በምስጋና እግዚአብሔርን እያመሰገንኩ ስራዬን ነበር ስሰራ የነበረው። አላርፍም። ማንበብ ነው፣ መጻፍ ነው፣ መጻፍ ነው። ከዛ ያ መንግስት አልፎ ሁለተኛው ደግሞ የኢህአዴግ መንግስት ሲመጣ እርከኑ ተፈቀደ። እርከኑ ሲፈቀድ ከ700 ምናምን እያደግን ሄድን። እሱም ቢሆን ብዙ ገንዘብ አልነበረም። ኦፍኮርስ ግን ገንዘቡ አቅም ነበረው። ከዛ ቲም ሊደር እንደሆንኩ ነገሮቹ እድሜን ያ ደግሞ ይሄ ምንድን ነው የምትለው የሰው ኃይሉ ደግሞ የሰው እድሜ ነው የሚቆፍረው እዛ አካባቢ እድሜው ምን ያህል መጀመሪያ እኔ እድሜ እንትን ስልም ዝም ብዬ ያው የመጣልኝን ነው። እንደዚህ አይነት ጡረታ ምናምን የሚባለው ነገርም አይምሮ ውስጥ አልመጣም። በኋላ እድሜ ደርሷልና ጡረታ ትወጣለህ አሉኝ። እሺ ችግር የለውም። በኋላ ያንን ጡረታ ወጥተሃል አሉኝ። ልክ ጡረታ እንደወጣሁ ደግሞ የግል ድርጅት የመንግስት ፈቅዷላ የኢህአዴግ የግል ድርጅት የግል አስጎብኝ ድርጅት ስራ አስኪያጅ ትሆናለህ ብለው ወሰዱኝ። ከዛ ደግሞ መስራት ጀመርኩ። ትራቭል ኤጀንሲ ነበር፣ በኋላ ቱር ኦፐሬተር ሆኗል። እዛ ዲሬክተር ሁኜ እየሰራው ሳለ ደግሞ ከበቁባይ ከንቲባ ሆኖ ደግሞ አዲስ አበባ በዛን ጊዜ ሲመጡ ያው እዛ ገባው። እንግዲህ አሁን ወደ ቱሪዝም እንምጣና ያኛው የኔ እንትን ነው እንግዲህ የኢትዮጵያ ቱሪዝም ከሀብት አኳያ ስታየው ተዝቆ የማያልቅ ሀብት ነው ያለው። እኔ መቼም ብዘረዝርልህ ያው አመት የሚያቆይ ነው። ለተማሪዎቻችንም 4 ዓመት ይሁን እንዲያው ቢያንስ ስለ ኢትዮጵያ የቱሪስት መዳረሻና መስህቦ ቢያንስ 4 ዓመት ይማሩ ነው የምለው። አሁን 4 ወር ነው የሚያስተምሯቸው። በ4 ወር ቅምሻም አይሆንም። በጣም በጣም ከባድ ነው። አንዱን ብቻ እንዲያው ይደልም ትግራይ ውስጥ ያለውን ኦፕን ኤር ሚውዚየም ነው የሚሏት ትግራይ ውስጥ ያለውን አክሱምን፣ አድዋን፣ በትግራይ ውስጥ ያሉት የድንጋይ ፍልፍል አብያተ ክርስቲያንን ሌላውን ታሪክ በሙሉ እንኳን ለማጥናት ስንት ዓመት እንደሚጨርስ በጣም የሚያስገርም ነገር ነው። ከዛ በኋላ ደግሞ ወደዚህኛው ወደሚቀጥለው ስትመጣ ላሊበላ አለ። ከዛ በኋላ የባህር ዳር አብያተ ክርስቲያን አሉ። የጎንደር አብያተ መንግስት አለ። ሌላው እንግዲህ ይህንን እንትን ስታደርግ ደግሞ የሰው ህይወት ምን ነበር ሂደቱ። ለምሳሌ ከአክሱም መንግስት ወደ መንግስተ ላስታ ወይም ደግሞ ወደ ዛጉዌ መንግስት ለመዞር ምን ችግሮች ነበሩ፣ ማን አዞረው ምናምን ያንን ሁሉንም ታስተምራቸው። ከዛ ደግሞ ከዚህ ከዛጉዌ መንግስት ደግሞ ሰሎሞን ወደ ተባለው መንግስት እንዴት ሊዞር ቻለ፣ በዛ ውስጥ የነበሩት ነገስታት እነማን ናቸው፣ ምን ሰሩ፣ ያ ሁሉ ታሪክ ፊትም ተምረነዋል። አሁንም ደግሞ ያው መሬት ይቅለላቸው ብዙ ሊቃውንት ጽፈውልን አልፈዋል። ፈረንጁም ከነሱ እየቀዳ በእንግሊዝኛም በፈረንሳይኛም በጣሊያንኛም በስፓኒሽም በሌላም በተለያየ ቋንቋ ጽፎታል። ስለዚህ ያንን አንብበን የትኛው ነው ትራዲሽኑ፣ የትኛው ነው ደግሞ ኮንክሪት ሂስትሪ ያለው መረጃ ያለው የትኛው ነው ያል እንዲህ እየመደብን ነው የምናስተምራቸው ተማሪዎቹን። እና ይህንን ሁሉ ስታየው 4 ዓመትም አይበቃውም። እንግዲህ ሌላውን አሁን ይሄንን አነሳሁልህ። ወደዚህ ወደ ምስራቅ ውስጥ ደግሞ የሙስሊሙ ታሪክ ያለበት ነው። የአፋሩን፣ የሶማሌውን፣ የሐረሪዎቹን፣ የአርጎባውን የነኝን ለምሳሌ አህመድ ኢብን ኢብራሂም ኤልጋዚ ልብነ ድንግል ጋር ለመዋጋት ይዞት የተነሳውን ኃይል ታሪክ ደግሞ ስታየው ሰፊ ታሪክ ነው ያለው። ከዛ እንግዲህ ደግሞ የጀጎልን ታሪክ ታወራለታል፣ የሶማሌውን ታሪክ፣ የአፋሩን ታሪክ ታወራለታል። ወደዚህ ስመጣለ ከዛ በኋላ ሌላው ማህበረሰቡ እንግዲህ አሁን እንደምታውቀው በኢትዮጵያ ውስጥ 80 ብሔረሰብ አለ። ከ80 በላይ ይሉኛል 80 በላይ ይሉኛል። እንግዲህ እኔ እንዲያው አንዳንዶቹን የዚህ ፌዴሬሽን ምክር ቤት የነበሩት ሰዎች ሁሉ አነጋግሬያለሁ። በመሰረቱ ምንድነው ከ80 በላይ የምትሉት? ጤፍ አይደል ሰው ይቆጠራል። ኤግዛክትሊ ጠፍቶም ከሆነ ቋንቋቸው የጠፋ ይህን ያህላሉ ብላችሁ ማስቀመጥ ነው እንጂ ጤፍ የማይቆጠር ጤፍ ይመስል ከ80 በላይ ለምንድን ነው የምትሉት? ኤግዛክትሊ ትዝ ይለኛል። ደገፊ ቡላ የሚባሉ ነበሩ የፌዴሬሽን ስጠይቃቸው አይ እንግዲህ እውነት ነው እኔ እስካሁን ድረስ ያገኘሁት 76 ነው ምናምን ያገኘሁት አሉ። እንግዲህ 4 ጎድሏል ማለት ነው። እና እንደዚህ አትናቅ። ይህንን ህዝብ የቱሪዝም ሀብት ነው። ካወቅንበት ተስማምተን ተግባብተን ተዋደን ፕሮዳክታችንን በስነ ስርዓት ብንሸጠው የዚህ የ80 ብሔረሰብ ባህል ሀብት ነው።
የሚገርም ነው። እያንዳንዱ አማራው ሲዘፍን ለብቻ ነው፣ ሲያለቅስ ለብቻ ነው፣ ሲያርስ ለብቻ ነው፣ ሲበላ ሲጠጣ ምግቡም ራሱ የተለያየ ነው። አማራ የሚበላው ምግብና ትግሬ የሚበላው ምግብ ወይም ደግሞ በደቡብ የሚበሉት በተለያዩ የሚበላው ምግብ ለምሳሌ አሁን ቆጮን ስለ ለአማራ ብትነግረው ወይም ደግሞ ሌሎቹንም እዚህ እነ ቡላን ምናምን እኛ አሁን የምንጠቀምባቸው በጣም ጠቃሚ የሆኑ ምግቦችን ለዛው አካባቢ ብትነግረው አይገባውም። ስለዚህ ይህንን ለቱሪስቱ እያንዳንዱ እኛ እኮ አሁን ቡፌ ሲዘጋጅ ጋይድ ነው የምናደርጋቸው። በቡፌው የተዘጋጁትን ምግቦች በሙሉ ምን አይነቶች እንደሆኑ፣ ለጤና ምንድን ናቸው፣ የሚያቃጥሉ ናቸው፣ ልስልስ ናቸው፣ እንዴት ናቸው፣ ይህ ሁሉ ስራችን እኮ ነው። ይህ ሁሉ ስራችን ነው እና ይህንን ሁሉ የኢትዮጵያ ሀብት የቱሪዝም ሀብት ነግረን ዘርዝረን ስለማንገልጸው ያለውን እንዲሁ በደፈናው ተዝቆ የማያልቅ ሀብት የቱሪዝም ሀብት ያላት ናት። ህዝቡ ነው። በዛ እንግዲህ ይህንን ሀብታችንን ተጠቅመን አገራችንን አበልጽገናታል ወይ፣ ቱሪዝም ለኢኮኖሚው የጀርባ አጥንት ሆኗል ወይ የሚለው ነው ጥያቄው መነሳት ያለበት። የምታመጣው ከሆነ ታመጣዋለህ፣ ከዛ ካልሆነ እንገፋዋለን በዛው ማለት ነው። በጣም የሚደንቅ ሀሳብ ነው ዶክተር። በተለይ ኢትዮጵያ ያላት ዳይቨርሲቲ አንዱ ይሄ የብሔር ብሔረሰቦች የታሪክ የተፈጥሮ በጣም ቱባ የሆኑ ተዝቀው የማያልቁ እንደሚባለው በርካታ ነገሮች አሉ። አንዱ ለምሳሌ የተለያዩ የብሔር ብሔረሰቦች አመጋገብ አለ፣ የምግብ አይነቶች አሉ ማናቃቸው ያልወጡ። አሁን በቅርቡ እንደውም ቲቲአይ እያስጠና እና እንደዚህ አንዳንድ ቦታዎች ላይ እያስተዋወቀ ይገኛል። እና ራሱ ካልቸሩ፣ ባህሉ፣ ቋንቋው እነዚህ ሁሉ የቱሪዝም መስህቦች ናቸው እና በዛ ልክ አልተጠቀምንበትም ብዬ አስባለሁ። ከዚሁ ጋር በተገናኘ እርስዎ ለረጅም ጊዜ በተለያዩ የትምህርት ተቋማት አስተምረዋል። በኮሌጆች በዩኒቨርሲቲዎች ላይ ሰፊ የማስተማር ልምድ አለዎት። በዚህ ዓመታት ውስጥ በማስተማር ሂደት ውስጥ እንደው የኢትዮጵያ የቱሪዝም ቻሌንጅ ነው ክፍተት ነው ብለው የሚሉት ነገር አለ ወይ? የተማሪ የሰው ኃይል ችግርስ አለ ወይ እንደሚባለው ነው የለም ነው የሚሉት የሚለውን መጠየቅ ፈልጌ ነው። መልካም ነው። እንግዲህ ምንድነው በመጀመሪያ ደረጃ ቱሪዝምን የጀመሩት አፄ ምኒልክ ናቸው። ያው እንግዲህ እያንዳንዱን የራሳቸውን ውለታ መናገር ያለብን ይመስለኛል። ዶክተር እዚህ ጋር እንደው ይሄንን ካነሱት የኢትዮጵያ ቱሪዝም የ50 እና የ60 ዓመት ነው እንደው ከ70 ዓመት አይበልጥም የሚባል ነገርም አለ። ከየትኛው ተቆጥሮ ነው በዚህ ልክ እንግዲህ የሚነገረው? እንደተባለው በይፋ ምንድነው መስሪያ ቤት ከፍተን ቱሪዝም የሚል መስሪያ ቤት ከፍተን ከጀመርን 60 ዓመት ምናምን ቢሆነው ነው። ግን አፄ ምኒልክ መቼም ቱሪዝም የሚገናኘው ከጉዞ ጋር ነው። የጉዞ ሁኔታዎችን ያመቻቹት አፄ ምኒልክ ናቸው። እንዴት አድርገው ብትለኝ የባቡር ሀዲድ ዘርግተዋል። ያንን የባቡር ሀዲድ ተከትሎ እንግዳ መጥቷል። ያን እንግዳ ለማስተናገድ ደግሞ ጎጆዎች፣ ምግብ ቤቶች፣ ሆቴሎች ተከፍተዋል። ጣይቱም አዲስ አበባ ተከፍተዋል። እነኚህ የቱሪዝም አካላት የሆኑት ነገሮች በሳቸው ጊዜ ተከፍተዋል። ስለዚህ ከዛ ጀምረን ከቆጠር ነው ረጅም ዓመት ነው የሚሆነው፣ ወደ 130 ምናምን ነው የሚሆነው። አይ መስሪያ ቤት ተቋቁሞ የቱሪዝም ማን ነው የሚባለው በዛን ሰዓት ኢትዮ ይባል ነበር፣ የኢትዮጵያ ቱሪስት ድርጅት የሚባል ነው የነበረው እና ከሱ ጀምረን ከቆጠር ነው እንዳልከው የ60 ዓመት እድሜ ሊሆነው ይችላል። እንግዲህ አሁን ምንድን ነው የምንለው? መጀመሪያ በመሰረቱ ቀዳማዊ ኃይለ ሥላሴ ኦኤዩ የሚባለውን አዲስ አበባ እንዲቋቋም ወይም ደግሞ ቢሮውን እዚህ እንዲያደርግ ከፍተኛ ትግል ሲያደርጉ እንግዳ መጣ ማለት ነው። እንግዳ መጣ። እንግዲህ በኢትዮጵያ ውስጥ የቱሪዝም መሰረት አንዱ ምኒልክ ናቸው ብያለሁ። ከምኒልክ ቀጥሎ ምን መጣ ብንል የአዲስ አበባ ምስረታ ነው። እንግዲህ አዲስ አበባ ምስረታ አለ፣ የባቡሩ ሀዲድ አለ። ከዛ ቀጥሎ ፋሽስት መጣ። ፋሽስት መጥቷል። ያ ነው እንግዲህ አሁን ፋሽስት ሲመጣ የሆቴልና የቱሪዝምን ነገር ለራሱ ብሎ አስፋፍቶታል። ሶስተኛው እርከን ነው። ፋሽስት ከለቀቀ በኋላ ደግሞ የአፍሪካ ዩኒየን ምስረታ መጣ። ይህ እንግዲህ ኢሲ የምንለው የአፍሪካ ኦኤዩ የሚባለው ሲመሰረት በዛ ጊዜ ሆቴሎች አስፈለጉ። የኢትዮጵያ አየር መንገድም ያው 1946 ዓ.ም ተቋቋመ። እንግዲህ እንደ አይሮፕላን ኩባንያ እነኚህ ሲመጡ ቱሪዝም አብሮ መጥቷል። እንግዲህ አሁን የኢትዮጵያ አየር መንገድ ያመላልሳቸው የነበሩት ሰዎች ቱሪስቶች አይደሉም ብለን ዲና የምናረግ ከሆነ ወደ 60 ልናወርደው ነው ማለት ነው። ይህንን አሁን ኢትዮጵያ በ46 ሲቋቋም ቱሪስቶቹ ነው እዚህ ካይሮ መጀመሪያ ላይ ሲበር 40 ብር ነበር ይመስለኛል
እንትኑ የትኬት ዋጋ ባብር ነው ማለት እኔ ታሪኩ ስላለኝ አየር መንገዱም ይነግረናል። ምንም ችግር የለውም። እና የአየር መንገዱን መቋቋም፣ የባቡሩን መዘርጋት፣ የጣይቱ ሆቴልና ሌሎቹን ሆቴሎች ሁሉ መመስረት ከወሰድን እድሜውን ረዘም እናደርገዋለን። ዞሮ የእድሜው መርዘም አይደለም ችግሩ፣ በዛ በእድሜው ልክ ሰርቶበታል። አፍሪካውያን ነፃ ሳይወጡ እኮ ነው እኛ ቱሪዝምን የጀመርነው። ይሄ በደንብ መታወቅ አለበት። አፍሪካውያን ነፃ ሳይወጡ እኛ የቱሪዝምን ስራ ጀምረናል። ግን እነሱ ቀድመውን ሄዱ። ይህን ነው ማስቀመጥ ያለብን። ከዛ ምንድን ነው ሲቲቲአይ ተከፈተ። ሲቲቲአይ ሲከፈት ሴንተር ኦፍ ኤክሰለንስ ኦፍ ኢስት አፍሪካ ተብሎ ነው መጀመሪያ የተመሰረተው። የመሰረቱም እስራኤላውያን ናቸው። ያሁን መቅረዙ ራሱ ይሄ የእስራኤል መቅረዝ እኮ ነው። ወደ ላይ ምልክቷ የእስራኤል መቅረዝ ናት። አሁን ያሉት ሰዎች አያውቁትም፣ ወደ ኋላ ተመልሰው ታሪኩን ስለማያዩ ነው እንጂ የእስራኤል መቅረዝ ናት እዛ። እና ዴቪድ ኤፍራትና አያል ነው ምናምን የሚባሉ 3 እስራኤላውያን ነበሩ። እነሱ ናቸው የመሰረቱት ይሄንን። ከዛ በዛን ጊዜ ችግር ነበር። የሚማር ሰው ቱሪዝም ምንድን ነው? ይሄ ሆስተስ መሆን ምንድን ነው? አሳላፊ አስተናጋጅ ምንለው እነሱ እኛ አሳላፊ ትልልቅ ሰዎች ሀብት ያላቸው ልጆች እንግዲህ በዛን ጊዜ ወደ ትምህርት ቤት ልጆቻቸው እንዲሄዱ የሚፈቅዱ ሰዎች እነኛ ሀብታሞችና ትንሽ ነቃ ያሉ ናቸው። እነሱ ደግሞ ልጆቻቸው አይሮፕላን አብራሪ ወይ ሌላ ነገር ምናምን እንዲሆኑ ነው እንጂ አሳላፊ እንዲሆኑ አይፈልጉም። የኪስ ገንዘብ እየተሰጠ ነው። ተማሪው 50 ብር ይሰጥ ነበር የኪስ ገንዘብ። ያን እየተሰጠ ነው ሲማር የነበረው። በዛን ጊዜ የነበረው የሰው ጥረት ኢትዮጵያ አየር መንገድም ሆስተስ እንዳጣ በእርግጠኝነት ያው እሱም ሊነግረን ይችላል። ከዛ በኋላ ግን ንጉሱ በጣም ቀዳማዊ ኃይለ ሥላሴ ኮንሽስ ነበሩ እውነቱ ይሄ ቱሪዝምን ምናምን በተመለከተ። ከዛ ሌላ ደግሞ የኢትዮጵያ የአይወቶ የሚባል ነበር። አሁን WTO የምንለው ወርልድ ቱሪዝም ኦርጋናይዜሽን የአይወቶ አባል የሆነችው አፍሪካውያን ነፃ ሳይሆኑ ነው። በ1965 ዓመተ ምህረት ፕራግ ላይ በተደረገው ስብሰባ የአይወቶ አባል ሆነች። ያ አይወቶ በ1975 ዓመተ ምህረት WTO ሆኖ ማድሪድ ዋና መስሪያ ቤቱን ማድሪድ አድርጎ ተከፈተ። ያን ጊዜ ስታቱሱ እንደገና አባል ሆና አጽድቃለች። ስለዚህ ስለ ቱሪዝም የነበረን ክትትል ምናምን መዋቅሩ በጣም ከፍተኛ ነው የነበረው በንጉሱ ጊዜ። ስለዚህ ምንድነው ባለሙያን በተመለከተ የነበረው ምልከታ እስከ ደርግ ድረስ ጊዜ ሁሉ የነበረው የሰው እጥረት ነበር። እኔ ራሴ ተምሬ ከመጣሁ በኋላ እንኳ በዚህ በራሱ በኢህአዴግ ጊዜ ደርግ አልፎ በኢህአዴግ ጊዜ እንኳ ቱሪዝም እኮ በልምድ የሚሰራ ነው እንጂ በትምህርት የሚገኝ እውቀት አይደለም የሚሉ ሰዎች ብዙ ነበሩ። እንዲያውም የዚህ የቱሪዝም ባለሙያዎች ማህበር እናቋቁማለን ብለን አንድ ስብሰባ ላይ ማን ሆቴል ነው የሚባለው ወደዚህ ወደ አትላስ ነው ምናምን ወደዛ አካባቢ ተሰብስበን ቱሪዝም እኮ አፍተሮል በዚህ በልምድ የሚገኝ ነው እንጂ በትምህርት የሚገኝ አይደለም የሚል ሰዎች ሲናገሩ ከህንድ ከምናምን ምን ተምረው የመጡ ሰዎች በሙሉ ፎገሉ ተነስተው በቃ መጨቃጨቅ ሆነ እዛ አካባቢ። እና ያ እንትን ነበረ። አሁን ልክ ኢህአዴግ ከገባ በኋላ ያው እንደምታውቀው በየአካባቢው ፕራይቬት ሴክተሩ ትምህርት ቤት መክፈት ሆነ። ሁሉም ትምህርት ቤት ከፈተ። መንግስት ደግሞ ይህማ ከእጄ ሊወጣ ነው ብሎ ደግሞ ቅናት መንፈሳዊ አድሮበት ዩኒቨርሲቲዎቹን ሁሉ የቱሪዝም ዲፓርትመንት እንዲከፈትላቸው አደረገ። አሁን ጎንደር ራሱ የቱሪዝም ትምህርት ቤት ነው ማለት ይችላል። ሐዋሳ የቱሪዝም ትምህርት ቤት ነው። መቀሌ ብትሄድ፣ አክሱም ብትሄድ በየአካባቢው የቱሪዝም ዲፓርትመንት የሌለው ዩኒቨርሲቲ የለም። ይህን እንግዲህ ስታስበው በየዓመቱ ምን ያህል የቱሪዝም ባለሙያዎች ይመረቃሉ የሚለውን ማሰብ ይቻላል። ስለዚህ አሁን መድረክ ላይ ወጥቶ ማይክሮፎን ይዞ የሰው ኃይል እጥረት አለብን ብሎ የሚናገረው አካል ተቀባይነት ሊኖረው አይችልም ነው የምለው። እኔ ሁልጊዜ ይህንንም ስብሰባ ላይም እናገረዋል። ምናልባት እዚህ አካባቢ ይጎለናል ብለን የምናስበው ጥራት ነው። የምናስተምራቸው ልጆች በአውሮፓውያን ስታንዳርድ፣ በአሜሪካ ስታንዳርድ፣ በሌሎችም የቱሪስት አገሮች ስታንዳርድ ነው ወይ? በቋንቋ ደረጃ ፍሉዌንት ናቸው ወይ? ፈረንሳይኛ እንዴት ነው የሚናገሩት? እንግሊዝኛ፣ ጣሊያንኛ፣ ስፓኒሽ፣ ሌሎቹንም ቋንቋዎች እንዴት ነው አብስሎ የሚናገሩት የሚለውን ነገር መከታተልና ሌትና ቀን የበለጠ ጥራት እንዲኖራቸው የማድረጉ ሁኔታ ሊጠይቀን ይችላል እንጂ ሜዳ ላይ የተማረ የሰው ኃይል ሜዳ ላይ አለ። የፖለቲካ ሰው ደግሞ የማያውቀውን ሲዘላብር ታየዋል። እኔ ይህንን ባለፈውም ጊዜ ተናግሬያለሁ። ምክንያቱም እኔ የፖለቲካው ሰው አይናገር አይደለም አያስጎብኝ አይደለም ተምሮ ግን ያስጎብኝ። ይሄ ሴክተራችን እንዳይጎዳ ምን ወደውን ሴክተር እንዳይጎዳ ዝም ብሎ የፖለቲካ ሰው ሆኖ የማያውቀውን አገኛጣው እንዳይለፈልፍ ግን እኔ እቃወማለሁ ይሄንን ነገር።
እንደዚህ አይነት ሰው ካለ ደግሞ አንዳንድ ቦታም እንዳለ ተነግሮኛል። እና እንደዚህ አይነት ሳል እንጂ የሰው ኃይል እጥረት አለ የሚለው በፍጹም የለም። እንግዲህ ችግራችን አሁን እዚህ አካባቢ ምንድን ነው? የትምህርቱ መሰረት የላላ ነው። አሁን እኛ በምናስተምራቸው ዩኒቨርሲቲ የሚመጡ ተማሪዎች አሉ፣ ራሳቸውን መግለጽ ማይችሉ ብዙ ናቸው። ወረቀት ሰጥተህ እስቲ ስለዚህ አንድ የሆነ ነገር ድሮ ሲደረግ እንደነበረው ስለዚህ አንድ ነገር ጻፍ ብትላቸው የለም። ፈተና ስንፈትን ራሱ አሁን ደግሞ ኤአይ ያመጣው ችግር አለ። ምርጫ ብቻ የሚባል ነገር ነው። አሁን ያን ምርጫ ታስቀምጥላቸዋለህ እንጂ ባዶ ቦታ ሙላ፣ ግለጽ ምናምን ምን የሚለውን ተማሪው አይችልም፣ አይገልጽም። ያ ከሆነ ባዶ ወረቀት ነው የሚሰጠው። ይህን ነው ተከታትለን። አንደኛ ነገሩ መንግስት ከብዛት ጥራት የሚል ከሆነ ወደ ጥራት ይዙር፣ ወደ ጥራት ይዙር። ግን ደግሞ ወደ ጥራት ሂደን በብዛት የምናመጣቸው ሰዎች የት አካባቢ ይግቡ የሚለው መታሰብ ያለበት ይመስለኛል። ምክንያቱም እነኛ ይህንን እርከን አላለፋቸውም ተብለው ባሪየር እገዳ ተደርጎላቸው እዛ የሚቀሩት ሰዎች ደግሞ ስራ ይፈልጋሉ። እና እዚህ ላይ ትኩረት ይደረግ እንጂ የሰው ኃይል እጥረት አለ ብሎ መድረክ ላይ መናገር እኔ ተገቢም አይመስለኝም። በዚሁ ባቀላሉ ብንደፍነው ይሻለኛል። በጣም ጥሩ፣ መልካም፣ ጥሩ ፖይንት ነው ያነሱት ዶክተር። እና እርስዎ እንግዲህ የተለያዩ መጽሐፍትንም ጽፈዋል፣ አንባቢያን አቅርበዋል። ምናልባትም ደግሞ የተለያዩ ጥናት እና የምርምር ስራዎች ላይም ተሳትፈው ሊሆን ይችላል። እና እንደው በኢትዮጵያ ቱሪዝም ውስጥ የተማሩ ሰዎች የተሻለ እውቀት የቀሰሙ እንደርሶ በውጭ ሀገርም በሀገር ውስጥም ከፍተኛውን የቱሪዝም ደረጃ ለመድረስ በትምህርት ከፍተኛ ቦታ የደረሱ ሰዎች አሉና የእነዚህ ሰዎች በኢትዮጵያ ቱሪዝም ላይ ያላቸው ሚና ምንድን ነው? ሴክተሩን ለማሳደግ አሁን ያለውን ዓለም የደረሰበትን የቴክኖሎጂ ደረጃም ተጠቅሞ የኢትዮጵያን ቱሪዝም የበለጠ ለማሳደግ በተለይ ደግሞ አዳዲስ መዳረሻዎችም እየተገነቡ ነውና እነዚህን አስተዋውቆ ኢትዮጵያ ተጠቃሚ እንድትሆን ለማድረግ ቅድምም የጠቀሱት ነገር አለ፣ በባለሙያ በኩል ያለ ክፍተት አለ። እነዚህንም ክፍተቶች ለመቅረፍና በእውቀት የተመራ እንዲሆን ለማድረግ እንደው የምሁራኑ የተማሩ ሰዎች ሚና ምንድን ነው ብለው ይላሉ? በእርግጥ ያው የተማረው ሰው ሚና የታወቀ ነገር ነው። ተምሮታል፣ ጉዳይ ነው ብሎ ወደ ውስጥ አስገብቶ መጥቷል ስለዛ ሴክተር። አሁን ያ ደግሞ ብዙ ዓመት ሲለፋ ቆይቶ ገንዘብ ይፈልጋል። ያ ባለሙያው ገንዘብ ይፈልጋል። ስለ ሙያው ያስብ ወይ ስለ ገንዘቡ ነው? ይሄ በሐኪሞቻችን አካባቢ የተፈጠረ ነገር ነው። አንድ ባለሙያ ሳይንቲስት እንዲሆን ካስፈለገ ስለ ሳይንሱ ማሰብ አለበት። ልጆች ምን ይበላሉ፣ በምን እጓጓዛለሁ ምናምን የሚለው ይሄ ሩቲን የሆነ ችግር ያው በሀገራችን በሶስተኛው ዓለም ያለ ነገር ነው። እና እነኚህ ሰዎች አሁን መንግስት ቤት አንደኛ ነገር የተማረው ሰው በአብዛኛው በትምህርት ጠልቆ ዲሲፕሊን እንደሆነ ያለፈው ሰው የፖለቲካ አባል መሆን አይፈልግም። ይሄ መታወቅ አለበት። የፖለቲካ አባል መሆን አይፈልግም። የገባውም ቢሆን ያው ከገባ በኋላ ደግሞ እንደገና ፈንግጦ መውጣቱም ራሱ ለህሊናውም ስለሚከብደው ነው እንጂ እዛ አካባቢ ፖለቲካውን ብቻ አይደለም የሚጠላው፣ ደሞዙ አይረባም። እውነቱን ለመናገር ከሆነ እንዲሁ ጥቅማ ጥቅም ካልሆነ በስተቀር አሁን እነኚህ የመንግስት ሹመኞች በወር የሚከፈላቸው ደሞዝ ስለ ሳይንሱ ብቻ እንዲያስቡ ያደርጋቸዋል ብሎ መናገር በጣም አስቸጋሪ ነው። ስለዚህ ያሉ ባለሙያዎች እንግዲህ አሁን እነኚህ ባለሙያዎች በአብዛኛው ጊዜ የሚኮለኮሉት የት አካባቢ ነው? ዩኒቨርሲቲ አካባቢ ነው የሚኮለኮሉት። ለምን? እዛ ሁነው የመንግስትም ሆነ የግሉ ሴክተር በግድ ጥናት ስለሚፈልግ በኮንሰልታንሲ ወይም በፕሮጀክት በምናምን ራሳቸውን ለማስተካከል የሚሞክሩበት ሁኔታ ነው ያለው። አሁን እኔ ከእንግዲህ ወዲያ ያው ፔንሽን ውስጥ ነው ያለሁት፣ ግን በየትምህርት ቤቱ የሆነ ነገር ላበርክት ብዬ ነው የምንቀሳቀሰው እንጂ ይህን ያለ ከእንግዲህ ወዲያ ገንዘብ አጠራቅሜ ፎቅ ሰርቼ ምናምን የሚለው ነገር እኔ አካባቢም አይኖርም። እነኝህ ወጣቶቹ ምሁራን ግን ያው ባለፈው ጊዜም እንዳያቸው ወረቀት የሚያቀርቡት ምናምን እነኚህ ወጣቶች ከዩኒቨርሲቲ ኑሮ መመስረት ይፈልጋሉ። እነኚህን ሰዎች የኢኮኖሚ ችግራቸውን የሚያቃልሉበትን ነገር ከረዳቸው ሳይንቲፊካሊ ቱሪዝም እንዴት ማደግ አለበት ብለው አሁን ችግሩ ምን መሰለ፣ እነሱም እንዲህ አድርገው በደንብ ሰንደው ካቀረቡ በኋላ ኢምፕሊሜንቴሽን ትግበራ ላይ ነው ችግር ያለብን። ትግበራ ላይ ያለብን ችግር በጣም በጣም ከባድ ነው። ከዛ ሌላ ያው እንደምታውቀው የሀገራችን ኢኮኖሚ በጣም የወረደ ስለሆነ የነበረን ከፍተኛው ችግር በጀት ነበር።
አሁን ግን መንግስት ያው ከዚህ ከ5 ምሰሶች ፒላሮች ውስጥ አስገብቶ በጀቱንም ሞቅ ያለ በጀት የፈቀደለት ይመስለኛል። እና እንግዲህ ከዛ በየሴክተሩ በቱሪዝም ሴክተር ውስጥ የገቡት ሰዎች ቅድም ያልናቸው ሰዎች ናቸው ወይስ እነማን ናቸው የሚለውን ማየት ያስፈልጋል። እነኛ ሰዎች ደስ ብሏቸው ይሰራሉ ወይ? ሁል ጊዜ ደስተኞች እንዲሆኑ ያስፈልጋል። ለምንድን ነው የአንድ መስሪያ ቤት ሰራተኞች የመስሪያ ቤቱ ኢንተርናል ካስተመርስ ናቸው፣ የውስጥ ደንበኞች የምንላቸው እነኚህ ነው። እንግዲህ ስለ ማርኬት ስናስተምር እንደዚህ ነው የምንለው፣ የውስጥ ደንበኞች ናቸው። እነኚህ የውስጥ ደንበኞች ደስተኞች ከሆኑ የውጭውን ደንበኛ ደግሞ ደስተኛ ያደርጉታል። ስለዚህ በቃ ቁርጠኛ ሆነው ያስተዋውቃሉ አገሪቱን። በጀቱ ተመድቦላቸዋል፣ እውቀቱ አላቸው፣ ጓሄድ ይባላሉ። ቱሪስት ለማምጣት ሞተው ተሟሙተው ቱሪስት ያመጣሉ። እንዲያውም ጦርነት እዚህ ጥይት እየተተኮሰ እኮ በአንድ ጎን የሚጎበኝበት ሀገር አለ። ለምሳሌ እስራኤልን ውሰድ። ፓለስታይንና እስራኤል ይዋጋሉ፣ ሌላው ቱሪስት ደግሞ እዚህ አካባቢ ኢየሩሳሌምን ይጎበኛል። ስለዚህ እኛ በጦርነትም ማመካኘት ያለብን አይመስለኝም። አሁን አንድ አካባቢ ግጭት አለ፣ ግጭት የሌለው ደግሞ በጣም ሰላም የሆነ አካባቢ አለ። ያ እንዲጎበኝ ለማድረግ ግን ያው የተሰጠውን በጀት የተሰለፈውን የሰው ኃይል ቁርጠኝነት ይዘህ አልተጠቀምንበትም እኮ ቅድም እኮ ነግሬሃለሁ። ያ እንዲህ የተከመረ ሀብት አሁን ደግሞ ጭራሽ በመንግስት በኩል ደግሞ ከፍተኛ ትኩረት ተሰጥቶት ያው በየአካባቢው መሰናዶቹ እየተዘጋጁ ነው። መንገዱ ብትለው፣ እንደገና ደግሞ ሆቴሉ ብትለው፣ ሬስቶራንቱ ብትለው፣ በኮይሻ በወንጪ በጨበራ ጮጮራ በጎርጎራ ሌሎቹም አካባቢዎች የተሰሩት ነገሮች ባዶ እኮ ናቸው፣ ባዶ ናቸው። እነኚህ ባዶ የሆኑት ደግሞ ከስረዋል። ትላንትና ያልተሸጠ የሆቴል ክፍል ዛሬ ብትሸጠው የትላንቱ ከስሯል። ይህንን ጭንቅላታችን ውስጥ አስገብተን ሞተን ተሟሙተን ቱሪዝምን ኢትዮጵያ የቱሪዝም መናኸሪያ እንድትሆን መሞት አለብን ነው የምለው እንጂ የተማረው ሰው ይጠቅማታል። አሁን ደግሞ ምክንያቱም ምንድነው ምንም እንኳ በሌላ በመጥፎ ምሳሌ ባስቀምጠውም ውሾች ተሰብስበው ሲጮሁ ጅቡን ያሸሹታል ይባላል። የተማረው በቱሪዝም የተማረው ሰው ሁል ጊዜ ብዙ ሲናገር ሌላው አካል ለካ ቱሪዝም የሚባለው ነገር ጠቃሚ ነው ብሎ ግንዛቤ እንዲያገኝ ያደርጋልና አሁን ስለ ቱሪዝም አቶ ሀብተስላሴ ብቻ ናቸው ስለ ቱሪዝም ሲናገሩ የነበሩት አይደለም እንዴ? አሁን ግን በሺህ የሚቆጠሩ ሀብተስላሴዎች ተነስተዋል ስለ ቱሪዝም እና ወደፊት ቱሪዝም የኢትዮጵያ የእንጀራ መጋገሪያ ምጣድ ይሆናል ብዬ አስባለሁ። ቅድም እንዳሉት ከ5ቱ የኢኮኖሚ ፒላሮች አንዱ ነው። በመንግስትም ትኩረት ተሰጥቶታል። እንደው ከዚህ ጋር ያዥ ማንሳት የምፈልገው ጥያቄ እርስዎ በባላደራው ምክር ቤት በአዲስ አበባ ቱሪዝም ኮሚሽን ያኔ በተቋቋመው ኮሚሽነር ሆነው አገልግለዋል፣ ሰርተዋል እና እንደው በወቅቱ የሚጠቀሰው አንዱ የሀገር ውስጥ ቱሪዝምን አነቃቅተዋል የሚል ነው። በኋላ ላይ እንግዲህ አንዳንድ የነበሩ ቻሌንጆች ከፕላን አንጻር አቅደው ማሳካት ያልቻላቸው ጉዳዮች ካሉ እነሱ ከምን አንጻር ነው የሚለውን እመለስበታለሁ። ግን በዛን ወቅት ከፍተኛ የሆነ የሀገር ውስጥ ቱሪዝም መነቃቃት ተፈጥሮ እንደነበር ይጠቀሳል እና አሁን ካለው አንጻር ደግሞ በጣም ብዙ መዳረሻዎች ለምተዋል፣ አዳዲስ ዴስቲኔሽኖች ተፈጥረዋል። በከተማችን አዲስ አበባ እንኳን ሲታይ በጣም ብዙ ቦታዎች በራሱ አዲስ አበባም ዴስቲኔሽን መሆን ችላለች። ጌተዌይ የምትባለው አዲስ አበባ መውጫና መግቢያ ብቻ ሆና ስታገለግል የነበረው ከሀገር ውጭ የሚመጡ ቱሪስቶች እንደ መሸጋገሪያ ብቻ ሊጠቀሟት የነበረችው አዲስ አበባ በራሷ ሳምንት 15 ወርም ድረስ ለማቆየት የሚያስችል አቅም ፈጥራለች እና ከዚህ አንጻር ግን ኢትዮጵያውያን ምን ላይ ደረጃ ነው ያሉት? የሀገር ውስጥ ቱሪዝምን ከማነቃቃት አንጻር መንግስትስ በዚህ ዙሪያ ላይ ከዚህ በፊትም ሲያነሱ ሰምቻለሁ እና በቂ ስራ እየሰራ ነው ወይ? ምንስ መሰራት አለበት ብለው ይላሉ ዶክተር? መልካም እንግዲህ እኔ በዛን ጊዜ አዲስ አበባ አስተዳደር ቱሪዝም ኮሚሽነር በነበርኩበት ጊዜ ምንድነው ስናደርግ የነበረው? አንደኛ የሀገር ውስጥ ቱሪዝም ስንል በቀደም ዕለትም ኮንሰፕቹዋሊ ከጽንሰ ሀሳብ ደረጃ የማይጣጣሙ ነገሮች ወይም ደግሞ የማይዋጡልኝ ነገሮች ነበሩ። ለምሳሌ አዲስ አበባ የሚኖረው ሰው ናሽናል ሚውዚየምን ቢጎበኝ ወይም ደግሞ እዛ እንጦጦ ፓርክ ሄዶ ተዝናንቶ ቢመለስ ለእኔ ቱሪስት አይደለም። ኤክስከርሽን የሚባለው ዴይ ቪዚተርስ ልትላቸው ትችላለህ። ኢቭን ዴይ ቪዚተርስም ቢሆኑ ከሚኖሩበት አኳያ ወጥተው ነው የሚለው አውት ኦፍ
እንደዛ አይነት ነገር ነው እኛ ስናደርግ የነበረው። ኦፍኮርስ በዛን ሰዓት ዶሜስቲክ ቱሪዝምን በተመለከተ ነው የጠየቀኝ። አዲስ አበባ እንድትጎበኝ በማድረግ በኩል ስብሰባዎች አሉ። ለስብሰባ የሚመጣውን ሰው በጀት መድበን በራሳችን በጀት ሳናስከፍላቸው ሁሉ ይሄ የፕሮሞሽናል ቪዚት የሚባለውን ፋሚሊያራይዜሽን ነው የሚባለው አክቹዋሊ እንደዛ ያን እናደርግ ነበር። ከዛ ሌላ ዶሜስቲክ ቱሪዝምን በተመለከተ ከፍተኛ ሽንጣችን ገትረን ስንሰራ የነበረው የአገር ህወቅ ማህበርን ማቋቋም ነበር። ያንን አቋቁመን ምናልባት 30 የአገር ህወቅ ማህበራት ቢኖሩ ጉዞ ስናዘጋጅ ከ30 ሁለት እንወስድ ነበር። ሁለት እንዲያም ካልን ደግሞ 3 ከአባላቱ እነሱ መርጠው እንዲለኩ እናደርጋለን። የእኛ እንግዲህ አገር ውስጥ ቱሪዝም የሚሆነው የት ነው? ከአዲስ አበባ ውጭ ነው። ምክንያቱም አዲስ አበባ ያለው ማህበረሰብ ወጥቶ ነው። አንድ ጊዜ ትዝ ይለኛል እንዲያውም 120 ነው 130 ሰዎችን ይዘን በዚህ በወሊሶ አድርገን በወንጪ አድርገን እውነትም ቱር ሰርተን መጥተናል። አድረን ማለት ነው ቱሪስቶች ሆነን እና የሄዱት ከመምሪያ ኃላፊ በላይ ያሉ ኃላፊዎች ናቸው የሄዱት። ከንቲባዎቹንም ጋብዘናል። ክቡር አርከበን ዕቁባይንና ህላዌ ዮሴፍን ጋብዘናቸው ነበር። ያው እንግዲህ በወቅቱ የነበረው የፖለቲካ ምንም ይመስለኛል። ግን እኛ የኦሮሚያ ፖሊስ እንዲወጥር ከንቲባዎቹ ሁሉ ይመጣሉ ተብሎ ተነግሮ ይህንን አስጎብኝተን መጥተን ሰው በጣም ነው የተደነቀ። እንግዲህ እኛ ነን ይህን መጀመሪያ ያደረግነው እና ኧረ እባካችሁ ድገው። እነሱ ያን ጊዜ አብዛኛው ስለ ቱሪዝም ብቻ አይደለም ወሊሶን ማየታቸው ወይም ወንጭን ማየታቸው፣ አምቦን ማየታቸው፣ አዲስ ዓለምን ማየታቸው ያ ብቻ አይደለም እነሱን ያስደነቃቸው። ቢሮ ለቢሮ ተገናኝተው ሳይፈጽሙ የቀሩትን ጉዳዮች በሙሉ እዛው ሲገናኙ በሙሉ ተሳስረው የአስተዳደሩን ጉዳይ ሁሉ ፈጽመው እንደመጡ ነው። ስለዚህ ያንን ለመፈጸም እባካችሁ ያንን ሁለተኛ ጉዞ አድርጉልን ይሉን ነበርና እንደዛ እያደረግን እንደገና ደግሞ ትዝ ይለኛል ጋዜጠኞችን በአዲስ አበባ ውስጥ በቃ ጋዜጠኞች እንደዛሬ ምናልባት በጣም ብዙ ላይሆኑ ይችላሉ። የግል ጋዜጠኞችን የመንግስት ጋዜጠኞችን በሙሉ ኦርጋናይዝ አድርገን አሁንም ጉዞ እንዲያደርጉ አዲስ አበባን መጀመሪያ አስጎብኝተን ከአዲስ አበባ ውጭ ደግሞ እንዲጎበኙ የኔን ሁሉ የምናደርገው በራሳችን በጀት አልነበረም። የቱር ኦፐሬተሮች መኪና ያሰልፉልናል፣ ጋይዶች በነፃ ያስጎበኙልናል። ሆቴሎች ለምሳሌ ወሊሶ ነጋሽ ሎጅ የሚባል ወይዘሮ ዝምታ ወርቅ የሚባሉ ትልቅ ሰው ነበሩ። እሳቸው በጣም አግዘውናል። የአምቦ ሆቴል ባለቤት እሳቸው በነፃ ያንን ሁሉ አድርገውልን እንደዛ ነው ስናደርግ የነበረው። አሁን ተነቃቅቶ ነበር። ይሄ ደግሞ እኛ በአመቱ የዓለም ቱሪዝም ቀን ሲከበር የአዲስ አበባ ቱሪዝም በዓሉን ያከብራል። በዛን ጊዜ የዛ በዓል ተሳታፊዎች በአብዛኛው የአገረ ህወቅ ማህበራት ናቸው። እንዲህ እያደረግን ነው ይሄንን እንግዲህ እንትን ስናደርግ የነበረው። አሁን በተሻለ ሁኔታ ቀጥሏል አልቀጠለም። በዛን ጊዜ በጣም የሚገርም ነገር ሲዋቀር የአገር ውስጥ ቱሪዝም ባለቤት አጥቶ ነበር። የት ቦታ እንደሆነ ፌዴራሉም አልወሰደውም፣ ክልሎችም አልወሰዱትም። በቃ ዝም ብሎ ተንሳፎ ነው የነበረው እና እኔ እንዲያውም አንድ አርቲክል ጽፌ ነበር። የክልሎች ቱሪዝም ቢሮዎች ሲቋቋሙ እዛ ላይ የአገር ውስጥ ቱሪዝም ያለ። ምክንያቱም የኢንተርናሽናል ቱሪዝሙ የፌዴራሉ ነው። የፌዴራሉ ኃላፊነትን ውጭ ሀገር የማስተዋወቁ እነሱ አካባቢያቸውን መስህቦችን የመጠበቅ የማስተዋወቅ ምናምን ይላል እንጂ የሀገር ውስጥ ቱሪዝምን ያስፋፋሉ ምናምን የሚለው ነገር የለም። አሁን እኔ እንዲያውም የሀገር ውስጥ ቱሪዝም ባለቤት ማን ነው ብዬ አርቲክል በጋዜጣ ወጥቼ ነበር። እንግዲህ የት እንዳለ አላውቅም። ለራሴም ኮፒ ያለኝ አይመስለኝም። ከዛ በኋላ እንዲያውም ወይዘሮ ታደለች ዳሌቸው ነበሩ ሚኒስትር ዴኤታዋ ቱሪዝም እና ነገርኳቸው። እንዲያው የሀገር ውስጥ ቱሪዝም የለም፣ ለምንድን ነው በመስሪያ ቤታችሁ በዚህ በቱሪዝም ሚኒስቴር ድሮ ትዝ ይለኛል በቱሪዝም ኮሚሽን የፊተኛው በነበረበት ጊዜ የሀገር ውስጥ ቱሪዝም የውጭ ሀገር ቱሪዝም ዲፓርትመንት ነበረው። አሁን ያ ዲፓርትመንት ታጥፎ የለም፣ የት ጋ ነው ምናምን ብያቸው፣ አይ አሁን ልናቋቁሙ በጣም እየታገልን ነው ምናምን አሉኝ። አሁን በሚኒስቴር መስሪያ ቤቱ በጣም ትኩረት ተሰጥቶታል። እኔም አንድ የሆነ ሪሰርች ልሰራ ሄጄ ዴስኩን ሄጄ አነጋግሬዋለሁ። ከክልሎቹ የቱሪዝም ቢሮ የቱሪዝም ዲፓርትመንቶች ጋራ ምን ያህል ትስስር እንደፈጠሩ በደንብ ሊንኬጁን ሁሉ በሙሉ ከነሐረጉ ሰጥተውኛል እና መዋቅሩ ተዘርግቷል። ያንን መዋቅር ግን ወደ መሬት መውረድ ያስፈልጋል፣ ማስጎብኘት ያስፈልጋል እና ይሄ ነው። ምክንያቱም ለቱሪዝም ዋናው መነሻው መሰረቱ ሀሁ የሀገር ውስጥ ቱሪዝም ነው። የቱሪዝምን ታሪክም ስናነሳነ ቶማስ ኩክ ነው እንግዲህ የጀመረው በእንግሊዝ ሀገር በ1841 አካባቢ ነው የጀመረው። ከሀገር ውስጥ ነው የጀመረው። ከሌስተር እስከ ላውቦሮ ድረስ ነው የወደው። እንግዲህ እቺ ሌስተር አሁን የምንድነው የስፖርት ምናምን ትነሳለች፣ በዚህ ሌስተር ትነሳለች። ሌስተር ሲቲ እና ላውቦሮ
በሱ ነው መጀመሪያ ጉዞውን ያደረገው። አገር ውስጥ ነው ያደረገው። ከዛ ቀስ ሲል ወደ ፈረንሳይ ኤግዚቢሽን ነበር፣ እዛ ሄደ። ከዛ ደግሞ ግብፅ ወሰደ። እንዲህ እያለ ነው እና መጀመሪያ ለቱሪዝም መነሻው የሀገር ውስጥ ቱሪዝም ነው። እንግዲህ የኛ አሁን ምክንያት የሚቀርበው ምን መሰለ? ሰው ልምድ የለውም። አንዱ ይሄ ነው። ሰው ልምድ የለውም። ሌላ ደግሞ ድሃ ነው። የሚበላው የሚጠጣው ያጣ ሰው አሁን ስለ ቱሪዝም አያስብም ምናምን የሚል ነገር አለ። ግዴል ምን ያሁን እንግዲህ እኔ በትክክል መናገር ባልችልም 130 ወይም 120 ሚሊዮን ኢትዮጵያዊ አለ። ከዚህ ውስጥ 20 ሚሊዮን አናገኝም ወደ ቱሪዝም የሚቀላቀል ሀብት ያለው መዝናናት የሚፈልግ። አሁን ጉለቱ የት አካባቢ ነው? ክፍተቱ ማስተዋወቅ ላይ ነው። የሚያንቀሳቅስ ኃይል ያስፈልጋል። ምክንያቱም አንዳንድ ጊዜ ደግሞ ማሩን አቅም ሰውና ከዛ በኋላ ራሱ ቆርጦ እንዲበላ ታደርገዋል። መጀመሪያ በበጀትህ አለማምደው ከዛ በኋላ ራሱ ይመጣል። ልምዱንም እያዳበረው ይሄዳልና በጣም መሰራት ያለበት ነው። ደግሞ ይገርማል። የሀገር ውስጥ ቱሪዝም የሚጠቅመው ምንድን ነው? በኢንተርናሽናል ቱሪዝም ኢንተርናሽናል ትሬድ ነው። አክቹዋሊ ኤክስፖርት ትሬድ ስለሆነ ያ ኤክስፖርት ትሬድ ኤምባርጎ ቢደረግበት ፌል ቢያደርግ የሀገር ውስጥ ቱሪዝሙ ይሸፍነዋል። ብዙ ጊዜ ለልጆቹ የምናስተምረው ይሄን ነው። ምክንያቱም የሀገር ውስጥ ቱሪዝም አዲስ አበባ ብዙ ብር ካለ ደግሞ ላሊበላ ብዙ መስቦ ካለ፣ ጎንደርም ብዙ መስቦ ካለ ከዚህ ያለው ብር ወደዛ ሽፍት አድርጎ ኢንቨስትመንቱ ዛ ሰው የስራ ዕድል እንዲያገኝ ይሄ ዋናው ጥቅሙ ነው። ሁለተኛው ጥቅሙ ያው እርስ በርስ መተዋወቅ፣ መጓደር፣ መፋቀር ያመጣል። በሶስተኛ ደረጃ የአንዱ ባህል ሌላው እንዲያውቀው ያደርጋል። እነኚህ ሁሉ የቱሪዝም የዶሜስቲክ ቱሪዝም ጥቅሞች ስለሆኑ በከፍተኛ ደረጃ ባለፈው ጊዜም ስብሰባ ላይም አንስተነዋል። ያው ኃላፊዎቹ አዳዲስ እንግዲህ ወጣት የቱሪዝም ባለሙያዎች ወደ መድረኩ እየመጡ ስለሆኑ በደሞዙም በምኑም ትንሽ ደስ እንዲላቸው አድርጎ እንዲሰሩ ቢያደርጓቸው ይህንን ሴክተር ያለቁታል የሚል እምነት አለኝ። በጣም ጥሩ ፖይንት ነው ዶክተር። በተለይ ደግሞ ይሄ ኢንተርናሽናል ቱሪዝም ያው ዋናው ነገር ደግሞ እሱ ነው። ኦፍኮርስ ይሄኛው በሁለተኛ ደረጃ ሊሆን ይችላል የምናደርገው። በጣም ትኩረት ሰጥተን ልንሰራበት የሚገባው የኢንተርናሽናል ቱሪዝሙ ነው እና እሱን በተመለከተስ እንደ ሀገር ለምሳሌ ከብራንዲንግ አንጻር፣ ከፕሮሞሽን ከማስተዋወቅ አንጻር የተለያዩ መድረኮች ላይም ብዙ ሀሳቦች ይቀርባሉ። እርስዎም ብዙ ጊዜ ሀሳቦችን ያነሳሉ፣ በተለይ በዚህ በፕሮሞሽን እና በተለይ ከዚህ በፊትም እኔም የተገኘሁበት መድረክ ላይ ስለ ላንድ ኦፍ ኦሪጂን ያለው ራሱ ምልከታ ትንሽ የተንሻፈፈ ያለ ነገር ይመስላል። ከፎሲሉ ጋር ወይም ከሉሲ ጋር ብቻ አያይዞ የማንሳት ነገር አለ። ምድረ ቀደምት ስንል ላንድ ኦፍ ኦሪጂን ስንል በጣም በርካታ ነገሮች አሉ ኢትዮጵያ ላይ የተገኙ ወይም ኢትዮጵያ በተለየ መልኩ ያላትና ሌሎች ጋር የሌሉ ነገሮች ቀደምም ኦፍ ሪከርድ ሲያነሱልኝ የነበሩ ነገሮች አሉና እነዚህን ነገሮች በምን መልኩ ነው ኢትዮጵያ ልትጠቀምበት የሚገባው? ላንድ ኦፍ ኦሪጂን የሚለው ራሱ ብራንዲንጉ ምን ለማለት ተፈልጎ ነው? እርሶም እዛ ላይ ነበሩበት ብዬ አስባለሁና እሱን እስቲ ግልጽ አድርጎልን ዶክተር። እንግዲህ ምንድነው ኢንተርናሽናል ቱሪዝምን በተመለከተ ያው በቀደም ዕለት አንተም ነበርክ ይመስለኛል የአዲስ አበባ ስብሰባ ላይ በመሰረቱ አዲስ አበባ ያው ሀብ ናት። የወጡ መግቢያ ሳትሆን ሀብ ሁና ቱሪስቶቹ እንዲቆዩ ማድረግ እንዲቆዩ ለማድረግ ደግሞ ከመነሳታቸው በፊት አስቀድሞ መነገር አለበት ብያለሁ። ባለፈውም ጊዜ አንስቼዋለሁ። ዝም ብሎ የመጣውን ቱሪስት አይ 2 ቀን ማራዘም አለብህ ይሃለኝ ብትል አይ ስመጣ ፕሮግራም አድርጌ የመጣሁት ለዚህ ነውና አሁን አንፎርቹኔትሊ በሌላ ቀን ብሎ ነው የሚሄደው። ስለዚህ ከመምጣቱ በፊት ያሉትን መሰናዶዎች የሚሸጠው ማን ነው? ቱር ኦፐሬተሩን የሚሸጠው መንግስት እኮ አይሸጥም። መንግስት ያስተዋውቃል እንጂ አይሸጥም። መንግስት ጀነራል ፕሮሞሽን ያካሂዳል። እነኚህ ደግሞ ቱር ኦፐሬተሮች ስፔሲፊክ ፕሮሞሽን ያካሂዳሉ። ስፔሲፊክ ፕሮሞሽን ማለት ዋጋ ተምነው ምን ብለው መስቦውን አይዴንቲፋይ አድርገው ምናምን እነሱ ናቸው የሚሸጡት። ስለዚህ እነሱ እንዲገቡበትና ያ የሚመጣው አካል ከመምጣቱ በፊት የነሱ ፓምፍሌት የነሱ እንትን ደርሶት አስቦበት እንዲመጣ ማድረጉ በጣም ለዚህ ስቶፕ ኦቨር ወይም ደግሞ ትራንዚት ቱሪዝም የምንለውን ማድረግ አለባቸው። ሌላው እንግዲህ ወደ መስቦ ወደ እንትኑ እንምጣ። ወደ ሎጎው ቀደም ሲል ያው መሬት ይቅለላቸውና አቶ ሀብተ ስላሴ 13 months of sunshine የሚለውን 13 የፀሐይ ወራት አገር ብለው ነው ያስቀመጡት። የራሱ የሆነ ትርጉም አለው። ያንን ትርጉም ለማስረዳትም ራሳቸው እየሄዱ ጣሊያን እየሄዱ ፈረንሳይ እየሄዱ ጀርመን እየሄዱ ቋንቋም ብልጹግ ስለነበሩ የሰውዬ ለማስረዳት እዛም ወኪል አስቀምጠው ሁሉ ብዙ የሰሩ ስራ አለ እና 60 ዓመት ሲሞላው ቅድም እንዳልከው የ50 ዓመት ነው እንዳልከው 60 ዓመት ወይም 50 ዓመት ሲሞላው ተቀየረ። ላንድ ኦፍ ኦሪጂን ተባለ። ላንድ ኦፍ ኦሪጂን ሲባል
በመሰረቱን ያልተሳተፍኩ እዛ አካባቢ በጣም ከፍተኛ ተዋናይ የነበረው የማርኬቲንግ ዲፓርትመንት ሄድ ስለነበረ ማነው አቶ ሲሳይ ይመስለኛል እዛ አካባቢ የነበረውና እነሱ ናቸው። በኋላ ምናልባት ዶክተር ቴዎድሮስን አሳትፎት ሊሆን ይችላል። እኔ ግን ካለቀለት በኋላ ላንድ ኦፍ ኦሪጂን ምድረ ቀደምት አቶ ተሰራ ክፈተው የሚባል ሰው ነበር። በጣም ጎበዝ ነው። ወደ እንግሊዝኛውን ወደ አማርኛ አስተካክሎ የመተርጎም አቅም የነበረው ሰው ነው። አሁን የት እንዳለ ተገናኝተን ማናውቅ እንጂ ስብሰባ ላይ ማግኝቼው ማለት በጣም ትልቅ ኤክስፐርት ነው እሱ። አማካሪ ሆኖ ቱሪዝም ይሰራ የነበረ ሰው ነው እና እንደዚህ በመተርጎም በኩል በጣም ጎበዝ ሰው ነውና አሁን ምድረ ቀደምት አሉ። ቀደምት ሲባል አጼ ምኒልክም ቀደምት ናቸው። ፋሲለደስም ቀደምት ነው። አሁን ይሄ ቢያንስ ሎጎ ላይ ቁልጭ ብሎ ቢወጣ አልኩኝ እኔ ሁሉንም ማስቀመጥ አትችልም። በመሰረቱ ሎጎ እጥር ምጥን ብሎ የሆነ ነገር የሚታይ ነው እና እኔ ምን አልኩ አሁን ሎጎውን ስታየው ምንም አያሳይም አለው። እኔ መጽሐፌን አላመጣሁልም እንጂ ሁለቱንም አስቀምጫቸዋል። 13 መንደርስ ኦፍ ሰንሻይን የሚለውን እዚህ አድርጌ ያለው እንደገና ሎጎውን ደግሞ ይሄኛውን እዚህ ሁለቱን በቀስ ወደዚህ አሳይቼ መጽሐፌ ላይ ያለ ይዤው ሳልመጣ ቀሩ ይዤ ብመጣ አንድ መጽሐፍ ጥሩ ነበርና አሁን አያሳይም። ያኛው ምንድን ነው የሚያሳየው? ተመልከት። ይሄ 13 መንደርስ የሚለው አንደኛ አንበሳ የኢትዮጵያ አምብለም ነው። አንበሳውን አስቀምጦታል እዛ ላይ። ከዛ በአንበሳው ዙሪያ ደግሞ በራሱ 13 ጠጉሮቹ እንደዚህ የቆሙት 13 ይታዩሃል። አሁን ያ 13 ማለት ወራቱ ናቸው። ያ ደግሞ ጨረር ነው። ጨረሩን አሳይቷል። 13 መሆናቸውን አሳይቷል። አንበሳው ደግሞ የኢትዮጵያ ሎጎ መሆኑን አስሊት የተወሰነ ነገር ነግሯል። እዚህ ጋር ግን የተጠላለፉ የሆነ የኢትዮጵያን ሰንደቅ ዓላማ አረንጓዴ፣ ቢጫ ምናምን የሚያሳይ ነው። አሁን እኔ ይሄ ሲሰራ ፈረንጅ ብቻ አታማክር። አሁን ችግራችን እኛ ፈረንጅ አምላኪዎች እየሆን ነው። ፈረንጅ ብቻ አታማክር። ሙያውን የእሱን ሙያ ይንገረን። የእኛን ሎጎ የሚገልጽልን ግን ምንድን ነው የሚለው ነው እኛ መግለጽ ያለብን። አሁን እኛ ለምሳሌ ሉሲ የለችም እዛ የልጅ ፖሊሲ ሉሲን እኮ እዛ ማስቀመጥ ትችላል። አሁን ከዛ ትልልቆቹ ማን ናቸው? አንደኛዋ ሉሲ ነች። ሁለተኛው ቡና ነው፣ ግድ የለም። ሶስተኛው ደግሞ አባይ ነው። ሶስቱን እንኳ እዛ ማስቀመጥ ይችላል። አባይን ሲፈስ ታሳየዋለህ። ዛፉን ደግሞ እዛው ከአባይ ወንዝ ዳር አቆመው ይሄ ቡናውን ፍየሎቹ ሲንጠላጠሉ ያንን ቢኑ ሲበሉ ምናምን ታሳያለ። ሉሲን ደግሞ እዚህ አድርጋትና የሆነ ኩባያ እንደዚህ ያስይዛት። ኩባያውን ደግሞ የሆነ ስም ይኖረዋል ያ ኩባያው እና እዛ ከወንዙ ከአባይ እየቀዳች ስትጠጣ አሳያ። ቢያንስ 3 ነገሮችን ይሄ የኔ ዝም ብዬ አርቢትራሪ የረጋ ሰራሽ ነው የተናገርኩት። ባለሙያዎቹን ደግሞ እነኛ አርቲስቶቹን ብታሳትፋቸው እዛ ይሄ ምንድነው ሲሉ ለመንገር እንድትችል ነው። አሁን አንተ የምትገልጽላቸው በእንትን ነው፣ በጽሁፍ ነው። ያንንም በተገቢው መንገድ እያደረግን አይመስለኝ። ምክንያቱም ቱሪስቱ ይሄ ምንድነው ነው የሚል ዋት ኢዝ ዳት። ቱሪስት ደግሞ ታንጂብል የሆነ ለምሳሌ ኢቤሪያን ሆቴል ኢን ኢትዮጵያ ቢልህ የስ ኦፍ ኮርስ የትኛው ኢሊሌ፣ የትኛው ጊዮን፣ የትኛው አባይ ዋው ዋት ነው የሚል ሸራተን ማይ ጉድነስ ሸራተን ኢቤር ወዲያውኑ ብልጭ እንዲልለት ማድረግ አለብና ከዚህ አኳያ ነው እንጂ እኔ ምድረ ቀደምት የሚለው ስሙ ቃሉ ራሱ በጣም ኢምፕሬሲቭ ነው። ምክንያቱም ቆጥረህ አትጨርሳቸውማ። ኢትዮጵያ ውስጥ ኤንደሚክ የሆኑ ነገሮች ራሱ ቅርሶቹ 127 ነው 30 ገብተዋል። ዩኔስኮ የመዘገባቸው በጣም ብዙ ናቸው። ያ ሁሉ እዛ ውስጥ ልዘረዝረው አትችልም፣ ብዙ ነው። ከዛ ሌላ እንስሳቱ 58 በሌላው ዓለም የማይገኙ የዱር እንስሳት አሉ ኤንደሚክ የምንላቸው። ከነኚሁ 7ቱ ትልልቁ አጥቢ እንስሳዎች አሉ። እነኛን ሁሉ እዛ ስትኮለኩል አትከርምም። ስለዚህ ግን ለኢትዮጵያ አሁን ለምሳሌ ይሄ ዋልያ አይቤክስ ዋልያ አይቤክስንም እዛ ፍየል ሲበሉ ብዬ የለም እሱን አድርገው ዋልያ አይቤክሱን አድርግና ፍየል ነው እሱ እዛ ያንኑ ሲበላ ቡናውን ሲበላ ታሳየዋል። ምንም እንኳ ቡና የተገኘው ከፋ ነው፣ ዋልያ አይቤክስ ሰሜን ተራራ ነው የሚገኘው። እሱን ደግሞ ታስረዳዋል። ይሄ አምብለማችን ስለሆነ ደቡብ አይገኝም እዚህ እንዲህ አድርገነዋል እና እንደዚህ አይነት ነገር ተደርጎ ቢሆን ኖሮ አሁን አልፏል። እንግዲህ ኢፍ ክሎዝ ነው አሁን ሰው ጭንቅላት ውስጥ ለማስገባት ቀላል ነገር አይደለም። ደግሞ ይሄ ያውም እኛ የረሃብ ሀገር፣ የጦርነት ሀገር፣ የድርቅ ሀገር ምናምን የሚል ጠባሳ ያለቀቀን ገና ዓለም ኢትዮጵያዊ ነኝ ብለህ ውጭ ስትናገር ይሄን ነው የሚያነሱብህ። ያን ጊዜ ታፍራለህ። ይሄንን ሪቨርስ አድርገህ ይሄንን ምድረ ቀደምትን ለማስተዋወቅ በጣም ቀበቶን ማጥበቅ ያስፈልጋል። ቁርጠኝነት የሚጠይቅ ነገር ነው። እኔ መቼም ያው ከስራው ወጥተሃል አንተ ለሰዎቹ ነው የምታድለው እንዳትለኝ እንጂ። ሌላው መጠየቅ የፈለኩት ስለ ማይዝ ከዚህ በፊትም ያው በእንግሊዘኛ አጠራሩ ሌላ አብሪቬሽን ነው እንግዲህ ያው ማይዝ ማለት እንግዲህ ሚቲንግ ኢንሰንቲቭ ኮንቬንሽን እና ኤግዚቢሽን የሚለው የኤክስፒሪየንስ ኢኮኖሚ ጋር
ተገናኝቶ ይነሳል እና አሁን ያው በመንግስትም ትኩረት ተሰጥቶት በተለየ ፓኬጅ ጉዳይ ይነሳል። ግን እኔ እርስዎ እንዲመልሱት የምፈልገው ማይዝ የምንለው የተለያዩ ሰግመንቶች አሉት፣ 4 ሰግመንቶች አሉት እና እነዛ እያንዳንዳቸው ሰግመንቶች ላይ በተናጠል ሰርተንባቸዋል ወይ? ምክንያቱም እያንዳንዱ ቀለሙ ይለያያል። ሚቲንግ ስንል እንግዲህ ከ20 ሰው ጀምሮ እስከ 200 ሰው ለሚደርስ የሚደረግ ስብሰባዎች ሊሆን ይችላል፣ ትሬኒንግ ሊሆን ይችላል። ኢንሰንቲቭ ደግሞ እንዲሁ የማበረታቻ ጉዞዎች፣ ሌክዠሪ የሆነ አሁን እንግዲህ ሀገራችንም ብዙ ሪዞርቶች እየተሰሩ ነው። ከነዛ ጋር እንዴት ልንጠቀመው እንችላለን? ከፍተኛ በጀት ተመድቦለት የሚደረግ የማይዝ ኢኮኖሚ ወይም የቱሪዝም ዘርፍ ነው። ብዙ ጊዜ እንግዲህ ምናልባት ከኮንቬንሽን አንጻር የአፍሪካ የመሪዎች ጉባኤ ይደረጋል። እሱ ነው በብዛት ሚዲያዎች ላይ የሚቀርበውና ግን ጠቅልሎ ኤግዚቢሽኑንም ሚቲንጉንም ኢንሰንቲቭንም አንድ የማረግ አይነት ነገሮች ይታዩኛል እኔ በእኔ በኩል እና እርስዎ ስለዚህ ጉዳይ ምን ይላሉ? እንግዲህ ምንድነው እነኚህ 4 ናቸው። 4 ናቸው። አብረው የሚሄዱ ናቸው። በጣም የሚገርም ነገር ነው። አብረው የሚሄዱ ናቸው። ሚቲንግ ይሄ ኮንቬንሽን የሚለው ወይም ኮንፈረንስ የሚለው ትንሽ በሰው ብዛት ይበልጠዋል እንጂ እሱም እዛው አንድ አካል ነው ያለው። ኢንሴንቲቭም እነኚህን ኢንሴንቲቫይዝ ማድረጉ ነው። ኤግዚቢሽንም ሰዎቹ ሲመጡ የሚያዩት ነገር ነው እና እነኚህ ነገሮች በጣም አብረው የሚሄዱ ናቸው። ምንድነው አዲስ አበባ በተለይ ሚቲንግን በተመለከተ ኮንፈረንስን በተመለከተ ኤግዚቢሽንም ቱ ሰርተን ኤክስተንት በተወሰነ ደረጃ ስታደርግ የቆየች ከተማ ናት። ያንን አጠናክሮና አስፍቶ የመቀጠሉ ሁኔታ ነው። ግን ባለቤት አልነበረው። አሁን ችግሩ ይሄ ምንድነው? መንግስት ትኩረት የሚያደርገው ስብሰባው ላይ ነው። ሚቲንግ የሚሆን ያው በተለይ ኢንተርናሽናል ስብሰባ ከሆነ 200 ሰዎች የሚመጡ ከሆኑ እነኛ ሰዎች እንዴት መጥተው እንዴት ሴኩሪቲያቸው ተጠብቀው ተመልሰው ይሄዳሉ የሚለው ነገር ነው ከፍተኛ ትኩረት ሲሰጥ የነበረው እንጂ እነኚህ ሰዎች ያላቸውን ገንዘብ እኛ የምናቀርብላቸውን መስተንግዶ ከሆቴል ውጭ ማለት ነው። እነሱ እንግዲህ እዚህ መጥተው ይተኛሉ፣ ይበላሉ፣ የመሰብሰቢያ አዳራሽ ያለ ምናምን ለዛ የሚያወጡት ነገር ይሄ ምንት ነው። አንደኛ ነገር የመንግስት ተሰብሳቢዎች ስለሚሆኑ የበጀት ችግር የለባቸውም። እነኚህ ፕራይስ ሴንሲቲቭ የምንላቸው አይደሉም። ከመደበኛው የቱሪዝም ጎብኚዎች የተለየ ከፍተኛ በጀት ያላቸው ናቸው። የገንዘብ ችግር የሌለባቸው ናቸው። እነሱ የሚፈልጉት መሰናዶ፣ እነሱ የሚፈልጉት ምቾት፣ እነሱ የሚፈልጉት መልካም አቀባበር፣ እነሱ የሚፈልጉት ጥራት ያለው መስተንግዶ ነው። ስለዚህ ያንን ቅድም እንዳልነው እንግዲህ ይሄ ስቶፕ ኦቨር ቱሪዝም አይነት ነገር ነው። ይሄም ኮንፈረንስ ቱሪዝም ብንለውም እነሱ እዚህ ደርሰን እናልፋለን ሳይሆን ስቶፕ ኦቨር እንግዲህ መጥቶ የሚያልፍ ነው። እነኚህ ግን ደርሰው የሚመለሱ ናቸው። ስለዚህ ደርሰው እንዳይመለሱ ለማድረግ ማይስ በጣም በጣም ወሳኝ ነው። ማይስን እንግዲህ እኔ ያለው አዲስ አበባ አስተዳደር ያለው ጀምረነዋል ማለት ይቻላል። አይሲሲ የሚባላል ኢንተርናሽናል ኮንፈረንስ ኤንድ ኮንግረስ አሶሲዬሽን ነው። ወደ 800 እስከ 1000 አባላት ያሉት ነው። እኔ ራሴ ተሳትፌ ያለው እዚህ አይሲሲ ስብሰባዎች 2 ነው እንደዚህ ተሳትፌ 3ኛው ላይ እንትን ሲል ባላደራው ለቆ ያው ሲመጣ ያው ሳንሄድ ቀረን። አዲስ የተሾመው ሰውዬም ሳይሄድ ቀረን፣ እኔም ሳልሄድ ቀረው። ነገሮች ተወጫብረው አለፉ እና ምንድነው አባል አደረግናትና ከተማዋን በአመት የሆነ ዶላር ይከፈል ነበር። አሁን ያን ዶላር ምናልባት አሁን ይቀጥሉ ባለፈው ጊዜም ስናገር መልስ አልሰጡኝም፣ የቀጠሉበት አይመስለኝም። እና ምንድነው ያችን ዶላር መከፈሏ ምናልባት በበጀት በኩል ነክታቸው ሊሆን ይችላል። ያ ድርጅት አንድ አመት እንደማንም ሙተን ተሟሙተን አዲስ አበባ መጥቶ ኮንግሬሱን ቢያደርግ አለቀ። ከዛ በኋላ ሌሎች ስብሰባዎችን በሙሉ ማምጣት ይቻላል ነበር የኛ። እና አሁን የዛን ጊዜ ስንጮህ የነበረው ምንድነው ማይስ ቱሪዝም የሚባለውን መንግስት በበላይነት የያዘው ነው። ያን ጊዜ ነበር እኔ ነው መንግስት በበላይነት የያዘው። እንደገና ደግሞ የዚህ ማይስ ቱሪዝም አባላት በአዲስ አበባ ውስጥ ያሉት ትልልቅ ድርጅቶች እንደ ኢሲኤ ለምሳሌ ይዘነውን ሄድ ነበር እኮ እኛ ያን ጊዜ አይሲሲ ስብሰባ ስንሳተፍ አብረውን እንዲሄዱ ያደረግናቸው አንዱ የኢትዮጵያ አየር መንገድ ነው። ሁለተኛው ኢሲኤ ነው። ሌሎችም እነኝህን ሁሉ ከኮንፈረንስ ቱሪዝም ጋር ግንኙነት ያላቸውን መስሪያ ቤቶች የአይሲሲን ስብሰባ እንዲሳተፉ ሁሉ አድርገናል በዛን ሰዓት። አሁን ያ ግፊት እያደረገ አሁን ትንሽ
የተወሰነ እንትን ሼፕ እያያዘ የመጣ ይመስለኛል። ግን በጣም የሚገርም ነገር ያንን ICCን እዚህ ለማምጣት መንግስት ፕሮሚስ መግባት አለበት። እነሱም የሚጠይቋቸው ጥያቄዎች አሉ። አንደኛ ነገር እንደ ኦሊምፒክ ነው። ኦሊምፒክ ስትወዳደር ለምሳሌ ኦሊምፒክን ለማዘጋጀት ብቁ ነህ ብሎ ነው አይደለም የኦሊምፒክ ኮሚቴ የሚፈቅድልን። ይህም ICC እኔ የምፈልገውን ነገር ለማድረግ ብቁ ናችሁ ብሎ ብዙ ሀገሮች ናቸው የሚወዳደሩት። ልክ እንደ አሁን እንዳልኩ እንደ ኦሊምፒክ ዝግጅት ብዙ ሀገሮች ናቸው የሚወዳደሩት። መንግስት ደግሞ ቁርጠኛ ሆኖ እናንተ የምትጠይቁትን ፋሲሊቲዎች በሙሉ አሟልቻለሁ፣ ቅድሚያ ይሰጠኝ። እንዲያውም አፍሪካ ይህንን እድል ያገኘችው ደቡብ አፍሪካ ኬፕታውን ትመስለኛለች። በጣም ብዙ መማር ይቻላል ከኬፕታውን። እንደገና ከናይሮቢ ከኬንያም ብዙ መማር ይቻላል፣ ከጆሃንስበርግ እንደገና ምናልባት ካይሮም እዚህ አካባቢ። ስለዚህ እንዲህ ብሎ አሁን አዲስ አበባን ከኮንፈረንስ ማዕከላት ስንተኛ እናደርጋታለን ምናምን የሚል ነገር አለ። እኔ እንዲያውም ባለፈው ጊዜ ስጠይቅ ነበር የት ነው ያለችው አሁን ደረጃዋ የት ላይ ነው? እና ያው አዝማሚያ ወደዛ የሚያመጣት ነው ምናምን የሚል ዝም ብሎ ነካ ነው እንጂ እቅጩን የሚነግርህ የለም። ምክንያቱም ስለዚህ እንዲህ ለማድረግ አንደኛ ነገር ይሄ ማይሱን እዚህ አካባቢ በጣም አጠናክረህ ማቋቋም አለብን። ከዛ በኋላ ያው ማይሱ እንዲህ ነው ይሄን ያደርጋል ኤግዚቢሽን። እነሱ ሲመጡ እንግዲህ የሚፈልጉትን ኤግዚቢሽን ታዘጋጅላቸዋለሁ። ምናልባት የኤግዚቢሽን ማዕከል ላይሆን ይችላል እዛው ይሁን። ለምሳሌ ምንድነው ኢንተርናሽናል ሴንተር ይሄ መሪ ሉቅ ያለው አሁን አዲሱ እዛ ውስጥ ኤግዚቢሽኑን አዲስ ኮንቬንሽን ሴንተር ኤግዚቢሽኑን እዛው ታደርገዋለህ። በደንብ አዘጋጅተህ ስብሰባው ይደረጋል፣ ኤግዚቢሽኑ እዛ ይወጣል። እንደዛ ነው ICC አሁን የሚያደርገው እንደዛ ነው። በዛ መልኩ ኤግዚቢሽኑ ታካሂዳለህ። እንደገና ስብሰባው አለ። ከዛ ቀጥልን የቀረችው ኢንሴንቲቭ ነች። ኢንሴንቲቭን ደግሞ ለመጀመሪያ ጊዜ ግድል በበጀት አስጎብኛቸው። አንዳንድ ጊዜ እኮ ቴክ ኤንድ ጊቭ ኤንድ ቴክ አይደለም። መጀመሪያ በበጀት ወስደህ ያንን ቦታ ካሳያቸው በኋላ ኢን ዘ ፊውቸር ዌን ዩ ካም ኤግዚቢሽኑም ይኖራል፣ ኢንሴንቲቭም ይኖራል፣ እዚህ ትሄዳላችሁ ምናምን ብለህ ደግሞ ይሄ ምንድነው የዋጋ ችግር የለባቸውም እነሱ የዚህ የፕራይስ ችግር ምናምን የላቸውም። በተለይ የኢንሴንቲቭ ቱሪስቶች ማለት ነው። ስለዚህ ሲመጡ ይህንን ግን መንግስት ስራዬ ብሎ ቀበቶውን አጥብቆ እዚህ ቦታ መግባት አለበት። መንግስት ስል እንግዲህ የሚመለከታቸው አካላት በተለይ ደግሞ የፋሲሊቴሽን ኮሚቴ የሚባል ነበር ድሮ። እሱ ሁሉ አሁን ፈርሷል። ድሮ እኮ ፋሲሊቴሽን ኮሚቴ በጣም ጠንካራ እኮ ነው። ቦሌ ኤርፖርት በቱሪስቶች ላይ የሚደርሰውን ችግር በሙሉ ነቅሶ አውጥቶ ለጉባኤው ያቀርባል። ውሳኔ ይሰጥ ነበር። አሁን ያ ፋሲሊቴሽን ኮሚቴ ኤርፖርት አስተዳደር አለበት፣ ሲቪል አቪዬሽን አለበት፣ የቱሪዝም ሚኒስቴር አለበት፣ የኢትዮጵያ አየር መንገድ አለበት፣ ሌሎች አካላት አሉት። እነኛ ሁሉ በሙሉ የሚመራው በጠቅላይ ሚኒስትሩ ሆኖ የቱሪዝም ሚኒስቴር ጸሐፊ እንደዚህ የሚሆንበት ነው የነበረውና ያንን ሁሉ ሪቫይቭ ማድረግ ያስፈልጋል። ሪቫይቭ ካደረግነው ይህች ሀገር የቱሪዝም መናኸሪያ ትሆናለች። ሁሉንም የተሟላ እኮ ነው። ወሊዳይ ቱሪዝሙ አለን ይመጣል። እንደገና ቅድም ያልነው ሶቨር ከተማዋ በጣም ትልቅ ከተማ እየሆነች ነው። ሶቨር ቱሪዝም አለን። ከዛ ሌላ እንግዲህ ኮንፈረንስ ቱሪዝም አለን። ሌላው ሆሊዴይ ቱሪዝም እኮ አልሰራንበት። በቀደም ዕለት ምናልባት ስታቲስቲክሱን ሰምተው ይሆናል። ከሁሉም በጣም ጥቂት ቁጥር የተገኘው ሆሊዴይ ቱሪዝም ላይ ነው። አልመጡማ እነኚህ ለእረፍት ለመዝናናት ብለው የሚመጡ ቱሪስቶች ላሊበላን ለማየት፣ ሐረርን ለማየት፣ ጎንደርን ለማየት፣ ባህር ዳርን ለማየት ወይም ደግሞ ትግራይ አብያተ ክርስቲያንን ለማየት በደቡብም ሂደው የብሔር ብሔረሰቡን ሕይወት ለማየት የሚመጡት አስደናቂ እኮ ነው። አሁን ይሄ እንግዲህ በተለይ አሁን ይሄ ደቡብ ኦሞ ስትሄድ እነኛ የብሔር ብሔረሰቡ ያው ትራዲሽናል ላይፋቸውን ምናምን ሌላው ዓለም አትኩሮ ይሰጠዋል። እነኚህ ሰዎች እንደዛ የሆኑ አይደለም፣ ግን ያን ትራዲሽናል ላይፉን የሚያሳዩበትን ኤግዚቢሽን ማዕከል አቋቁመን እነሱ እንዲቨሎፕ ታደርጋቸዋል እና ለእድገታቸው መሰረት ሊሆን ስለሚችል ያን ሁሉ በደንብ ማስተዋወቅ አለብን። ያው ባለፈው ጊዜም ደግመን እንዳነሳ ነው የማስተዋወቅ አቅማችን በጣም ደካማል። እዛ አካባቢ አሁን ብዙ ጊዜ የሚሄዱት አሁን የጠቀሷቸው ኦሞ አካባቢ፣ ሌሎችም የኢትዮጵያ አትራክሽን ናቸው ብለን የምንላቸው ቦታዎች ላይ ይሄ ኖርማል ጎብኚዎች፣ ኖርማል ማለት መደበኛ ቱሪስቶች ናቸው። ሆሊዴይ ሜከርስ ባክፓከርስ ሊሆን ይችላሉ፣ ወይም ይሄ አድቬንቸር ባክፓከሮች አይመጡም አክቹዋሊ ሊሆን ይችላል።
ያው አንዳንድ እንግዲህ አልፎ አልፎ ቢሆን አይጠፉም። ያው ሎ በጀት ናቸው። ሌሎቹ ደግሞ ይሄ ካልቸራሊ ኢመርሲቭ መሆን የሚፈልጉ ደቡብ ኦሞ ሄደው እንደዛ አይነት ኤክስፒሪየንስ ማድረግ የሚፈልጉ አጥኞች አሉ። እንደዚህ ያሉና አሁን ወደ ማይ ስንመጣ ደግሞ በጣም ከፍተኛ የሆነ በጀት ያለው ነው። የበጀት ችግር የለባቸውም። ቀደም ሲል ትኩረት ይደረግ የነበረው እነዚህ ሎጂስቲኩ ላይ፣ ፋሲሊቲው ላይ፣ ቬኑ ላይ ወይም ዋይፋዩ ፈጣን ነው አይደለም፣ ጥሩ ምግብ አለ፣ በጊዜው ቀርቧል አልቀረበም የሚሉ ነገሮች ነበሩ። አሁን ደግሞ የኤክስፒሪየንስ ኢኮኖሚ በሚለው ቱሪዝም ስናየው ሰዎች ከዚህ ቀደም እንደነበረው ይሄ ከሌለ ሌጀር ነው የመጣው ከሌለ ቢዝነስ ነው የመጣው የሚለው በአዲስ ኮንሰፕት ተከቷል ብዬ አስባለሁ። ይሄ ብሌጀር የምንለው ማለት ነው። ለስብሰባ የመጣ ሰው ኤክስፒሪየንስ ማድረግ ይፈልጋል። ከዛ አንጻር ኢትዮጵያ ቅድም እንዳሉት ቀድማ እነዛ ሰዎች የማዘጋጀት ኢትዮጵያ ሲመጡ ምናልባት ለመጎብኘት ምን ያህል ጊዜ ሊፈጅ እንደሚችል ፕላን አድርገው ተዘጋጅተው የሚመጡበትን ሁኔታ መፍጠር ያስፈልጋታል ብዬ አስባለሁና ከዛ አንጻር ብዙም ያው ያለንን ነገር ከመናገር ሚዲያ ላይ እንደዚህ ያለን እንደዛ አለን ጥሩ ጅማሮ ሊሆን ይችላል፣ የተሻሉ ነገሮች ሊኖሩ ይችላሉ። ግን ካለን አቅም አንጻር ስቲል በማይስ ቱሪዝምም ቢሆን ያን ያህል እየተጠቀምን ነው ብዬ አላስብም። አሁን የተለያዩ ሪጂናል ሚቲንጎች አሉ፣ ወይ ሳውዝ አፍሪካ ነው ወይም ደግሞ ሩዋንዳ ወይም ኬንያ ቢበዛ እነ ሞሮኮ ላይ ሊደረግ ይችላል። እነዚህ ኮርፖሬት ሚቲንጎች ማለት ነው። ሰግመንቱን ራሱ በዛ ልክ ለይቶ መሄድ አያስፈልግም ወይ? ካፒታላይዝ ለማድረግ ከ20 ሰው ጀምሮ እስከ 200 ሰው የሚደርስ ሊሆን ይችላል። ምናልባት ሬንጁን ሳነብ እንደዛ ነው የገባኝና ሚቲንግ የምንላቸው በጣም ብዙ ፎከስ አድርገን የምናወራው የአፍሪካ የመሪዎች ጉባኤ ይመጣል። ይሄ ኮንቬንሽን የምንለው ኮንፈረንስ የምንለው አለ። ከዛ ጋር ምን ፓኬጅ አለ የለም። እነሱ ብዙ ሊቆዩ አይችሉም። መሪዎቹ ቶሎ ይሄዳሉ፣ አጃቢዎቻቸውም ከነሱ ጋር የመጣው ክሩም ምናልባት አዲስ አበባ ላይ ቆይታ ቢያደርጉ ነው አሁን ምንላቸውን ዴስቲኔሽኖች ሄደው ሊጎበኙ የሚችሉበት መንገድ አለ ብዬ አላስብም። ግን ኢንሰንቲቭ የምንለውም ቢያንስ ይሄ የማበረታቻ ጉዞዎች በጣም ምንድነው ይሄ ባህር አካባቢ ያሉ ሪዞርት ያላቸው ሀገሮች በጣም ይጠቀሙበታል። እና አሁን እኛ ያንን በጣም ብዙ ናቹራል ሪሶርሶች አሉን። ለምሳሌ ጎርጎራ አንዱ መስህብ ነው። ኢንፋክት የሰላም ችግሮች አንዳንድ ቦታ ሊኖሩ ይችላሉ። ግን እንደው በፕላን ደረጃ በቅድ ደረጃ እንደዛ ነው ታስቦ መሰራት ያለበት። አላላኬላ አለ። አሁን ወደ ባሌ ሶፍ ዑመር ደግሞ ሎጅ ተሰርቷል። እነዚህን በዛ ልክ በኢንሰንቲቭ ሰግመንቱ ላይ ፕሮሞት ማድረግ የለብንም ወይ? እሱን ነበረ ቅድም ማለት የፈለገው። በጣም ጥሩ። እንግዲህ ምን መሰለህ አሁን ቅድም እንዳነሳ ነው ቱሪዝም ስንሸጠው ሁለት አይነት ያሻሻጥ ስርዓቶች አሉ። አንደኛው ዲማንድ ድሪቭን የምንለው ነው። ደንበኛው ለ10 ቀን ለ15 ቀን ምናምን ይዘጋጅልኝ ብሎ ሲጠይቅ የምታዘጋጀው ነው። ሌላው ቴይለር ሜድ የምንለው ነው። ቴይለር ሜድ እንግዲህ ከያው ልብስ የተሰፋ ልብስ ሄደን ይሄ አምባሳደር ምናምን ለክ ተለብሰህ እንደመምጣት ማለት ነው። ስለዚህ አሁን እኛ ዲማንድ ድሪቭን የሚባለውን አለመጠበቅ ነው። ቴይለር ሜዱን ለምሳሌ ቅድም እንዳልነው ኢንሴንቲቭ ላይ ከ2 ቀን እንጀምር። የአንድ ቀን ጉዞ ይሄ የ2 ቀን ጉዞ ይሄን ጉብኝት የ3 ቀን የ10 ቀን የ4 ቀን ምናምን ብለህ ገበያው ላይ ትለቃለህ፣ ሰዎቹ ከመምጣታቸው በፊት ማለት ነው። ግን ያን ስትለቅ መቼም እነሱ እንዲያዩ ቪዲዮ ሊኖረው ይችላል፣ ምን ሊኖረው ይችላል፣ የሚጎበኘው እዛ አካባቢ የሚያስተናግደው ሰው ምናምን ምን በጣም ሞደርናይዝ በሆነ መልኩ ትልክላቸዋል። ኢቭን ላሊበላን ጎብኝተው እኮ መምጣት ይችላል። ምክንያቱም ከኢትዮጵያ አየር መንገድ ላይ ጋር ትነጋገራለህ። ምናልባት ስብሰባቸው እንደጨረሱ ጠዋት ሂደው ላሊበላን ጎብኝተው ከሰዓት በኋላ እግራቸው መግባት ይችላል። እነኚህን ነገሮች ሁሉ እንትን ሁሉ ትነግራቸዋለህ። የታይም ጋፑ እዚህ ደርሳችሁ የምትመጡበት ይሄ ነው እና ይህችን ፕሮግራም ውስጥ አስገብታችሁልን ኑ ብለን ነው የምንልክላቸው። አሁን ኢቭን መሪዎቹም እኮ ሄዳሉ። በጣም የሚገርም ነገር ነው። አሁን መሪዎቹ ምናልባት የሀገራቸው እንትን ሴኪዩሪቲያቸው በደንብ የተጠበቀና ያለን መስቦ የሚያማልል መሆኑን ካወቁ አንድ ቀን 2 ቀን አያጡም፣ ግማሽ ቀንም ቢሆን አያጡም። ስለዚህ አሁን እኛ ግን እነሱ ምን ይፈልጋሉ የሚለውንም ይሄ ቴይለር ሜድ ስለሆነ ቴይለር ሜድ ስትሰራ
የሰው ሳይዝ ምንድን ነው ብለህ አስበህ ነው እኮ 40 ቁጥር ያለው አለ 50 ቁጥር ያለው አለ ምናምን እያልክ ያንን ነው የምትሰራው። ያንን እኔ የሰፋሁትን ልብስ የሚለብስልኝ አለ ሳይዙ ይሄ ነው የሰው ያ ነው እንግዲህ እኛ ማርኬቲንግ ላይ የምናጠናውም ይሄን ነው። ስለዚህ የሚመጣው ሰው 1 ቀን ይችላል 2 ቀን ይችላል 3 ቀን ይችላል። ለዛ ቀን ደግሞ ለሱ የሚስማማው ይሄ ነው ብለህ በደንብ አስበህ እንደ ማርኬቲንግ ሰው አስበህ ነው የምታዘጋጀው። ስለዚህ ይሄ ለኔ ይስማማኛል ብሎ ይለብሰዋል ማለት ነው። እነኚህን ነገሮች ለዚህ ለማይስ ቱሪዝም በጣም ግን ማይስ ቱሪዝም እኔ በቀደም ተናግሬያለሁ። ሰዎቹም ሪያክት ያደርጉ ነበር እነኚህ የቱር ኦፐሬሽን ሰዎች እነሱን ኢንቮልቭ አያደርጓቸው። እነሱ ናቸው መግባት ያለባቸው። መንግስት እኮ አጠቃላይ ፍሬምወርኩን ያዘጋጅና ሽያጩን የሚያካሂድ ላይ ነው መንግስት ኢንፍራስትራክቸሩ እንዳለው እሱ ላይ ነው። ከዛ እነሱን ሰብስቦ በሉ እንግዲህ ይሄን አቅርቤ ያለው እንዴት ነው የሚሸጠው እናንተ የምትሸጡበትን ዲዛይን አምጡ ምናምን ብሎ ከዛ በኋላ ጓሄድ ማለት ነው። እነሱ በጣም ወሳኝ ናቸው። ምክንያቱም መንግስት ራሱ ተንትኖ የማይሸጠውን ነገር ዝም ብሎ መናገር የለበትም። እነሱ እንችላለን ያው ባለፈው ጊዜ እኛ አልተሳተፍንበትም ምናምን እያሉ ነው የነበረውና ይሄ የሚሰራው ቱር ኦፐሬተሮች ጋር አጓጓዦች ጋር ለምሳሌ ኢትዮጵያ ኤርላይንስ ከሌለበት አይሰራም። ቱር ኦፐሬተር ከሌለበት አይሰራም። ኢቨን ትራቭሊንግ ኤጀንሲዎቹም መግባት አለባቸው። ከዛ ሌላ እነኚህ ኢንዲቪዥዋል ምንድነው ይሄ አካባቢ ጋይዶች የምትላቸው ሰዎች ሁሉ እነሱ ሁሉ መሳተፍ አለበት። ምክንያቱም እነሱ ናቸው የአንኦፊሻል አምባሳደሮቹ እነሱ ናቸው። እንዴት ነው የሚገልጹት ምናምን በደንብ እንደ ወታደር እኮ ነው። በቆርጣ በጨበጣ በደፈጣ አይነት ነገር ነው። እንደዛ አድርገን ካዘጋጃቸው በቃ ተዘጋጅቷል። ሲመጣ ጠብ ነው። ኦ ማይ ጉድነስ ኢትዮጵያ ኢዝ ዲፍረንት ነው የሚሉት እነሱ። እንደዚህ እንዲሉ ማድረግ ያስፈልጋል እንጂ ሀብቷ አለን ቅድም እንዳልኩ ነው። እንግዲህ የኢትዮጵያ ቱሪዝም እንደው በሚባለው እንወሰደውና 60 ዓመት እንደው ፕላስ ጊዜ አስቆጥሯል። በዛ ጊዜ ውስጥ እንግዲህ በጣም አዳዲስ ነገሮች አሉ። ብዙ ያለን ነገር እንዳለ ቢሆንም ኦልሬዲ ያለን ሪሶርስ አዲስ የተጨመረ ላይሆን ይችላል። ማበጃጀቱና ያንን ማስተዋወቁ ዘመናዊ አሰራሮችን መከተሉ እነዚህ ነገሮች በጣም ብዙ አዳዲስ ነገሮች ተፈጥረዋል ብዬ አስባለሁ አሁን እስካለበት ድረስ እና የእርስዎ ረጅም እንግዲህ በመጽሐፎት ላይም እንደጠቀሱት ከቆሎ ተማሪነት እስከ ኮሚሽነርነት በሚለው በጣም ብዙ ነገር ዳሰዋል። የዶክተር አያሌው የቱሪዝም እንቅስቃሴ አሁን ላይ ምን ደረጃ ላይ ነው ያለው? በእነዚህ ጊዜያት ውስጥ አሁን ላይ የደረሰበት እንግዲህ ምን መሰለህ፣ ያው ሰው አንድ ቦታ አይቆምም። ልጅም ተወልዶ እያደገ ያው ኢንፋንትሪውን ይጨርሳል፣ አዳልት ይሆናል። ከአዳልት እንደገና እንዲህ እያለ ያው ዲክላይን ነው የሚደርሰው። ቱሪዝምም ዲክላይን የሚያደርግበት ጊዜ ይመጣል። እኛ ግን ገና ዲክላይን ሳይሆን ኢንትሮዳክቶሪ ፓርት ውስጥ ነው ያለ ነው። ግን አልቆምንም። በመሰረቱ ቁመናል አይደለም። በየጊዜው እየተጨመረ በምኒልክ አንድ ሆቴል ነበር ወይም ደግሞ 3-4 ሆቴሎች ነበሩ። ከዛ በኋላ እየጨመረ ይሄዳል። ግን አካሄዳችን ዳዴ ነው። የኤሊ ጉዞ ነው የምለው እኔ አሁን ምናልባት አሁን ነገሮች ትንሽ ፈጠን እያሉ መምጣታቸው ይታየኛል እና እስካሁን ድረስ ስንመጣ የነበረው የኤሊ ጉዞ ነው። ግን ምናልባት አልተለወጡም እንዳሉ ናቸው የምንለው መለወጥ የሌለባቸው አሉ። ለምሳሌ ሰሜን ተራራ ልትለውጠው አትችልም እና እንስሳቱ ተለውጠዋል፣ አልቀዋል። እንስሳቱ ዲክላይን ያደረጉት ምክንያቱም በተለያየ መልኩ የአካባቢ ማህበረሰብን ባለመጠቀሙ ለማጥፋትም እነኚህ ከጠፉ በሬቱ እናርሳለን፣ ገብስ እናመርታለን ምናምን። የባሌ ተራራም እንደዚሁ በሌላው አካባቢ ያ ባለፈው ጊዜ ኮሚዩኒቲ ቤዝድ ሰስተነብል ዲቨሎፕመንት ኦፍ ቱሪዝም ያልነው በማህበረሰቡ በጎ ፈቃድ የተመሰረተና ማህበረሰቡም የሚጠቀምበት የቱሪዝም ፖሊሲ ነው የተቀረጸው። ያንን ካደረግን ይህም አሁንም ሪቫይቭ ማድረጉ ማንሰራራቱ የማይቀር ነገር ነው። የተፈጥሮ መስህቦውን በተመለከተ ሰው ሰራሽ መስህቦው ደግሞ እያደገ ነው ሄደው። ባሌስትራ የሚሰፍር መንገድ ነው የነበረን። አሁን በቃ ምንም እንኳ በአውሮፓ ስታንዳርድ በአሜሪካ ስታንዳርድ ነው ብለን ባንነጋገር አፋችን ሞልተን ነገሮች ሁሉ በመንገድ በኩል ያሉት ነገሮች ሁሉ አሁን እዚህ ተነስተ አክሱም ደርሰን ኤርትራ ቦርደር ድረስ ኤርትራም ዘልቀ እስከምትሄድ ድረስ በአስፋልት መንገድ ነው የምትሄደው። ስለዚህ ኦፍኮርስ ቱሪስቶች መነዳት ሳይሆን ማየት ነው የሚፈልጉት። ቱሪስቶች መነዳት አይፈልጉም። አታስሩጧቸው ነው የምለው። ምክንያቱም ጋይዱ እዛ ሆኖ የተራራ እንደዚህ ነው ምናምን እያለ እንትን ስታንዳርድም አለን። ያ ድራይቨሩ ስንት ኪሎ ሜትር በሰዓት መንዳት እንዳለበት እና መንገዶቻችን ጥሩ ናቸው። ሆቴልም ቢሆን ከብዛት አንጻር ስናየው ደህና ነው። እኔ የሚጨንቀኝ ግን እንዲያው አንድ ቀን ፎግልተን በጣም ንረን ተነስተን 60 ሚሊዮን ቱሪስት ብናመጣ ያን ጊዜ ችግር እንገባለን። ምንድነው ሁለቱ ዳይኮቶሚ ላይ ነው ያሉት፣ ዲማንድ እና ሰፕላይ። ዲማንዱ በአንድ ሌሊት አድጎ ሊያድር ይችላል። ሰፕላዩ ግን
ጊዜ የሚጠይቅ ነገር ነው። ስለዚህ ቀስ በቀስ ሰፕላዩን ምንድነው የምትለው የዚህ የገበያውን ቴንደንሲ ዝንባሌውን እያየን ከስር አሁን ለምሳሌ እንግዲህ ሰፕላይ አቅርበን ዲማንድ ነው ያጣነው። ቅድም የዘረዘርናቸው እነኚህ ኢንተርናሽናል ስታንዳርድ እንጃ ታይቶ ተሰምቶ የማይታወቅ ነው። አሁን ይሄ በጎርጎራ የተሰሩት ነገሮች፣ በኮሻ የተሰሩ ነገሮች እነኚህ ነገሮች ጎብኝተው አድንቀው ተዝናንተው የሚመለሱ እንግዶች የማምጣቱ ችግር ነው አሁን እኛ ጋር ያለው እንጂ ሁሉም ነገር እየጨመረ ነው የሄደው። አሁን ያልጨመረልን ማን ነው? የቱሪስቱ ብዛት ነው። እሱን ነው እዚያ ላይ የምፈልገው ደግሞ እሱን ነው። ቤት ሰርተን ባዶውን የሚያድር ከሆነ እናዝናለን። ብዙ ኢንቨስትመንት የወጣበት መሰናዶ ነው እና ስለዚህ መቼም እኔ ስታቲስቲክስ ጠራጠራለሁ። በጣም ስታቲስቲክስ የሚጠራጠሩ ሰዎች አንዱ እኔ ነኝ። ምክንያቱም ለተለያዩ ነገሮች መጠቀሚያ ልታደርገው ትችላለህ ስታቲስቲክስን። አሁን ባለፈው ጊዜ ያነሱልኝ ሳተላይት አካውንት ምናምን ምን የሚለውን ነገር ነው ያነሱት። እያንዳንዱ ቴክኖሎጂ የራሱ ሳይድ ኢፌክት አለው፣ የጎንዮሽ ጉዳት አለው እና እኛ ኢቨን የኢትዮጵያ አየር መንገድ ይዟቸው መጥቶ እዚህ ኢሚግሬሽን ሲገቡ ካርድ አለች የምትሞላ፣ እሷን ይዘው የሚመጡት ሰዎች ምን ያህል እርግጠኞች ናቸው ቱሪስት መሆናቸውን? እሱ ራሱ ሰውየው ገብቶ የቱሪስት ስራ ሰርቶ ወጣው የሚለው የሴኩሪቲ ጉዳይ ሊሆን ይችላል። ግን እኛ እዛ ያለውን ወስደን ነው ቱሪስት ብለን የምንመዘግበው። እርግጠኛ ነው ተብሎ እንግዲህ የሚወሰደው እሱ ነው። ወደ ኢትዮጵያ ይህን ያህል ሰው ገብቷል ነው። ከዛ በኋላ ያ የጎበኘው የገባው ቱሪስት የት ሄዷል የሚለው በትክክል ከየክልሎቹ ነው የምንሰበስበው። ክልሎቹ ደግሞ እንትን አለበት፣ ይሄ ምንድነው ዱፕሊኬሽን ሪደንደንሲ አለበት። የሳተላይት አካውንቱ እሱን አስቀረ እንጃ እንግዲህ እሱን ካስቀረላቸው ጥሩ ነው። እና ጥርት ያለች የቱሪዝም ስታቲስቲክስ ከተቀመጠች አንደኛ ባያያዝ ለምሳሌ ምንድነው የምትለው ኤክስፔንስን በተመለከተ ቱሪስቱ ሆቴል ሂዶ ሲበላ ያው ወጪው ይታወቃል። በአይሮፕላን ሲመጣ ይታወቃል። በቱር ኦፐሬተሩ ሲሄድ ይታወቃል። ግን በጉሉ ሂዶ የሚገዛውን ምናምን የኢትዮጵያ የንግድ አካባቢ ደግሞ ትክክለኛ መረጃ የመስጠት እንትኑ ፍላጎቱ ከፍተኛ አይደለም። የተለያዩ ምክንያቶች አሉት። ለዚህ ምን ያህል ሱቬኒር ሂዶ ገዝቷል፣ ቱሪስቱ ይዞ የመጣው ገንዘብ በቱሪዝም አማካይነት ምን ያህል ገንዘብ እዚያ አጥፍቷል የሚለውን ነገር በትክክል ለማወቅ በጣም እንቸገራለን። እኔ ባለፈው ጊዜም የአበባ አሁን ትንሽ ቀዝቀዝ ብሏል መሰለኝ፣ ያን ጊዜ አበባ ወግልቶ ነበር በጣም አድጎ። ስለዚህ አበባ ይህን ያህል ሚሊየን ይህን ያህል ቢሊየን ምናምን ሲባል ቱሪዝምስ በተለይ ማነው ይሄ ኮሮና ከመምጣቱ በፊት በጣም ብዙ ገቢ ነው የነበረው። እናንተ ዝም ብላችሁ ነው በትክክል ባትመዘግቡት ነው እንጂ ቱሪዝም አበባውን ይበልጠዋል ምናምን እያልኩ ሁሉ ስከራከር ነበርና ስለዚህ የሚመጡትን ቱሪስቶች በደንብ በስነ ስርዓት ምን መሰለ እንግዲህ አሁን የቱሪዝም አይነት ብዙ ስለሆነ በተለይ እኔ አሁን ትኩረት የማደርገው አዲስ አበባ የራሷ እንትን ስላላት ኮንፈረንስ ላይ ቅድም እንዳልከው ይሄ ምንድነው ማይስ ላይ ትኩረት ልታደርግ ትችላለች። አገሪቱ ግን ትኩረት ማድረግ ያለባት ሆሊዴይ ቱሪዝም ላይ። ሆሊዴይ ቱሪዝም ሰማይ ነካ ማለት አገሪቱ የቱሪስት ሀገር ናት። አገሪቱ የቱሪስት ኦፍ ኮርስ እንደዚህ በዚህ ውስጥ ግን ኦቨር ቱሪዝም የሚያሰጋ ይመስሎታል? ላይክ የሲዘናል የሆኑ ነገሮች ሆሊዴን በተመለከተ ኢቨንቶች ከሆኑ ምናልባት ግን ስሩአውት ዘይር ምናልባት ባላንስ ማድረግ ከተቻለ እሱ ደግሞ ኮንሲስተንትሊ የፕሮሞሽኑንም ዴስቲኔሽኖችንም የማስተዋወቅ ስራዎች መስራት ያለባቸው። አንዳንድ ዘመቻ የሚመስሉ ነገሮች አሉ ሚዲያዎች ላይ ይንጸባረቃል። ለምሳሌ ጥምቀት ሲሆን ወይ ኢሬቻ፣ እነዚህ ነገሮች ኦፍ ኮርስ መሸጥ ያለባቸው ናቸው፣ በራሳቸው ኢቨንቶች ናቸው፣ ትልቅ ነገሮች ናቸው። ግን ይሄ ኦቨር ቱሪዝም የሚባለው በራሱ የሚኖር አይመስልም። ግን ያው አንዴ ሲፈስ ማለት ነው ከተማዋ ወይም አንዳንድ የቱሪስት መዳረሻዎች መሸከም ከሚችሉት በላይ ሊሆን አይችልም ወይ? እንደዛ አይነት ስጋት ምንድነው? እኔ የኢትዮጵያ ኦቨርሲስ ካንትሪ ናት። ምንድነው? ከባህር ማዶ ናት ኢትዮጵያ። አንደኛ ከቱሪስት አመንጭ ሀገሮች በጣም የራቀች ናት። የአይሮፕላን ኮስቱ ራሱ በጣም ብዙ ነው። ያንን ሁሉ ችሎ የሚመጣው ሰሌክትድ የሆነ ቱሪስት ነው ወደ ኢትዮጵያ የሚመጣው።
ምናልባት አፍሪካውያን ኢትዮጵያንን ማየት አለብን ብለው እንኳ አንድ ጊዜ ጥቅል ብለው ቢመጡ እንኳ እኔ ቅድም የነገርኩ ምኞቴን ነው። 60 ሚሊዮን ቱሪስት ያልኩት ምኞቴን ነው። 60 ሚሊዮን ቱሪስት በኢትዮጵያ ለማስተናገድ ቢያንስ 200,000 አይሮፕላን ወደ ኢትዮጵያ ውስጥ መግባት አለበት ማለት ነው። እያንዳንዱ አይሮፕላን ማነው 200 ሰው ይዛል ብለን እንኳ ብናስብ 300,000 አይሮፕላን ኢቨንት ኖሮ 10,000 ቢመጣ ዶክተር፣ ለምሳሌ በቅርብ ጊዜ የተደረጉ ኢቨንቶች ላይ አንዳንድ ያስተዋልናቸው ነገሮች አሉና ያው ይሄ ቱሪዝሙን ስንል እንግዲህ ከመስተንግዶም ጀምሮ ሆቴሎች ላይ ያለው፣ ምክንያቱም ከአዲስ አበባ ወጣ ሲባል እነዛ ሰዎች ወንጪ መሄድ ቢፈልጉ አብዛኛዎቹ ምንድን ያለው እዛ አካባቢ ፋሲሊቲ ሻይ ቡና የሚሉበት እዛ ወንጪ አካባቢ ያሉ ሬስቶራንቶች ያንን አኮሞዴት ማድረግ ይችላሉ ወይ? አቴ ታይም ወደ ባሌ አሁን ባሌ ሶፍመር ቢኬድ እንደማለት ነው እና ለዛ አቅም ገንብተናል ወይ? እንደው ምኞቴን ነው የምማወራው። አክቹአሊ ኦቨር ቱሪዝም ኖሮ እንደው ፍለድ ይሆናል ቱሪዝሙ ማለት አይደለም። በሆነና በተቸገርን ግን እንደው ቢሆን መዘጋጀቱ አስፈላጊ ስለሆነ ማሰቡም ለዛ አስፈላጊ ነው ብዬ ስለማመን ጥሩ ነው። ምንድነው አሁን እኛ አሁን ያልከው ችግር ምናልባት ይመጣል ብዬ ማስበው አዲስ አበባ ነው። ለምን እነኚህ ኢንተርናሽናል ኮንፈረንስ በተለይ አሁን የኤዩ የመሪዎች ስብሰባ ምናምን የምንለው እነሱ በሚመጡበት ጊዜ እንቸገራለን እኮ እንቸገራለን። ምንድን ነው ያውም እነሱ አሁን ምን ያህል ተሳታፊ ይመጣል፣ ጋዜጠኛውም ምኑም ተጠረቃቅሞ ምን ያህል ሺህ ይሆናል የሚለውን እኔ እንግዲህ ብዙ ጊዜ ያው ኮንፈረንስ ኦርጋናይዞች ሊያውቁት ይችላል። ይህ ስብሰባ ደግሞ ወዶ ገባ ስብሰባ ነው። ፕሮሞትድ ስብሰባ እኮ አይደለም። እኔ ወዶ ገባ ነው የምለው ሁል ጊዜ እንደዛ ነው። ምክንያቱም ማዕከላቸው እዚህ ስለሆነ ወዶ ገባ ነው፣ መጥቶ መሰብሰብ አለባቸው። እኛ ፋሲሊቲ የማድረጉ ሁኔታ ነው። የስኬጁል ጉዳይ ነው። በቃ የስኬጁል ጉዳይ ነው። አሁን እኛ የምናስበው እኛ የምናመጣቸውን ነው። ለምሳሌ ቅድም እንዳልኩ ይሄ ኮርፖሬት ሞሮኮ ይሄዳሉ፣ ሳውዝ አፍሪካ ይሄዳሉ ምናምን የምትላቸውን እነኛን በብዛት እንኳ ብናመጣ የሚያስጨንቅ አይደለም። ግን የሚገርም ነገር በአንድ ጊዜ 1,000 እንግዳ በኢትዮጵያ አየር መንገድና በሌላም አይሮፓ ለዛ ለአንድ ፐርፐዝ 1,000 እንግዳ በአንድ ጊዜ ቦሌ ኤርፖርት ቢያርፍ አት ዘ ሴም ታይም ድምር ብራችን ነው የሚወጣው። ለዛ ዝግጁ ነን ወይ የሚለው ጥያቄ አሁንም እኔ በጣም ይገርምሃል። ቅድም አንስተነዋል ቶማስ ኩክን። እሱ በ1841 ዓመተ ምህረት 530 ነው መሰለኝ እንግዳ ነው በአንድ ጊዜ በባቡር ያጓጓዘው። እኛ 500 ግድ የለም 550 ቱሪስት ቦሌ ኤርፖርት ቢያርፍና ያንን ወደ አኮሞዴሽን ፋሲሊቲ ለማምጣት 500 ሰው እኮ ነው። ድንብርብራችን ነው የሚወጣው። ሌላውን ተው፣ ኢሚግሬሽን አካባቢ 500 ሰው ሲሰለፍ አስብ፣ ስንት ናቸው እነኚህ ማለፊያ በሮቹ ስንት ናቸው? እኛ ቆጥራቸው ከሆነ እሱ ራሱ ውስንነት አለን። ግን በአቅማችን እንኳ ማግኘት አልቻልንም ነው የኛ ጥያቄ እንጂ እንደዛ አንድ ጊዜ ገንፍሎ ሲመጣ ኤንቫይሮንመንታል ፖሊሽን ወይ ምናምን እንደዚህ የሚለውን ነገር አይደለም እኛ ስጋታችን፣ በማስተናገድ እንዳንሸነፍ። እኔ እንትን ማነው ጅዳ ነው የት ነው ሂጄ 13 የመሰለፊያ መስመር አይቻለሁ። ያ የለንም እኛ ያ የለንም። እንደ ጅዳ እንደዛ ሰው በገፍ የሚመጣበት ቢሆን ጭንቅ ውስጥ ነው የምንገባው እና ያንንም ማሰብ ያስፈልጋል። እኔ አሁን አንተ እንዳልከው እንዲያው ቱሪስት በመጣ ቱሪስት እኛ እኮ ምኞታችን ነው እንጂ የምንገልጸው አንድ ጊዜ ኢትዮጵያን እንጎበኛለን ብሎ ዓለም ጠቅሎ ቢመጣ በቃ እኮ እነኝህ ዝም ብለው ነው ለካ ምንም የላቸውም ተብሎ እንዳይመለሱብን ምን እንሰጋለን። እና ያንንም እያሰብን ነው። ለዚህ ነው እኮ ሰስተነብል የምንለው ለዚህ ነው። እና በመጣና እንዲያው በተጨነቀ በጣም ጥሩ ውይይት ነው ዶክተር። የመጨረሻ ጥያቄ የሚሆነው እንግዲህ የእርሶ የህይወት ጉዞ በጣም ትንሽ ለየትም ያለ ነው። ቅድም በጠቀስኩት የግለ ታሪኮን በሰደሩበት መጽሐፍ ላይም ተቀምጧል እና እንደው በጠየቅ አለብኝ ብዬ ከማስበው ለእርሶ እድልና አጋጣሚ ማለት ምን ማለት ነው? ምናልባት እንደ መውጫም ደግሞ ስለ አሁን ስላሉበት ሁኔታ ስለ ቤተሰብ ያው እሱን ነገር ለተመልካቾቻችን አጠር ያለ ነገር ቢያደርሱ በጣም ጥሩ። እንግዲህ መቼም አንዳንድ ጊዜ እድል የሚሉት ነገር አለ። እኔ እሱን ብዙም እንትን አልለውም። እድል አጋጣሚ ያልከው ጥሩ ነው። አሁን እድል አንዳንድ ሰዎች እድል የለኝም ብለው ቁጭ ብለው እድል የሚጠብቁ ሰዎች አሉ። ብዙ ጊዜ የተፈጠረ እድል ይሄ እድል ተፈጥሯል ለእኔ የተቀምጦልኛል ምናምን የሚባል ነገርም ስላለ እሱ አይሆንም። በመጽሐፍ ላይም ተቀምጧል። ቁጭ ብለው እግዚአብሔርን የሚያማርሩ ሰዎች ድርሳነ ሚካኤል ላይ የተጻፈ አንድ መጽሐፍ አንድ እንትን አለና ማስተማሪያ ነው እሱ። ሰውየው ቁጭ ብሎ ቅዱስ ሚካኤል ምን አደረኩ ምናምን ምን ሲል በኋላ መልአኩ ተገለጸለት ነው የሚለው። እኔ ምን ላድርግልህ
የወርቅ እንክብል የሸማ ጥቅል የለኝ። አንተ ስራና ያለለው አርክል ወንዝ ሂዶ አሳ ያዘ ከአሳው ውስጥ ሲቀደድ ወርቅ ተገኘ እና አጋጣሚውን መጠቀም አለብህ እና እኔ መቼም አጋጣሚ የምለው አንዱ አባቴ ከመሃይምናን ከሆኑት ወንድሞች መርጦ እኔ የቤተ ክህነት ትምህርት እንድማር ያደረገኝ አንዱ አጋጣሚ ነው። ያን ባላደርግ ኖሮ እዚህ አልደርስም። እሱ አንዱ ክሬዲት ለአባቴ የሚሰጥ ነው። ከዛ በኋላ ደግሞ እኔ እንደ አጋጣሚ ያገኘሁትን አጋጣሚ መሰላል ሁና እንዲያው ሰዋስው ያዕቆብ መሰላል የሚባላል እና እንደዛ መሰላል ሁና ያንን አጋጣሚ ደግሞ ያመቻቸችልኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ምክንያቱም መወጣጫ እሷ ናት። ከእሷ ሁኜ ሌላውን ደግሞ በግራና በቀኝ ያሉትን አጋጣሚዎች እየተጠቀምኩ ወደ ዘመናዊ ትምህርትም እንድመጣ አድርጋልኛለኝ። ሁለተኛ ደግሞ አሁን ላለኝ ሙያ ለሌላው ዓለም ለነጭም ይሁን ለጥቁር ለፈለገው ለቢጫ ለአረንጓዴ የውጭ ዜጋ የሀገሬን ታሪክ ለመንገር የእሷ እንትን አለበት ቅርስ አለበት። እሷ ያንን አስተምራኛለች ነው። ከዛ በኋላ እንግዲህ ወደ ቤተሰቤ ነው እመጣል። በጣም ሀብታም ሰው አይደለሁም። እግዚአብሔር የተመሰገነ ይሁን ጤነኛ ነኝ። ምንም እድሜም ትልቅ ነው። አሁን እንግዲህ ከ70 ዓመት በላይ ነኝ። ያው ቤተሰብ መስርቼ ቤት ሰርቼ ነው። ሌላ እኔ ምን መኖሪያ የማድርበት የምውልበት ቤት አለኝ። ከቤትም አልውልበትም፣ እወጣለሁ፣ እገባለሁ፣ እሰራለሁ። ጤናኛ ነኝ እግዚአብሔር ይመስገን። ልጆች አሉኝ። ባለቤቴም ያው የተማረች ናት፣ አካውንታንት ናት። አሁን እንኳ ያው የራሴን ስራ እሰራለሁ ብላ ቤቷ ነው ያለችው፣ እየሰራች ነው አንዳንድ ነገርን። ልጆችም አንደኛዋ ቬተርናሪ ዶክተር ነች፣ ሌክቸር ናት፣ ረዳት ፕሮፌሰር ናት። አንደኛው ኢንጂነር ነው በሙያው ትንሽ አንዳንድ ነገሮች ያው እንግዲህ መስቀልቅል አለ። ሜቴክ ነበር የሚሰራው እዛ አካባቢ የሆኑ ነገሮች ስለተፈጠሩ ነው። ዞሮ ሙያው አለው፣ ሌላ ሙያ እየሰራ ነው። ያሉኝ ልጆች እንግዲህ እነኚህ 2 ልጆችና ባለቤቴ ነን። ሌሎችም እንደዚሁ አስተምሬ ለቁም ነገር ያበቃዋቸው 1 2 3 ልጆች አሉ። እነሱም ስራ ይዘው ነው ያሉት። እዚህ እኔ ምንም እግዚአብሔርንም አላማረረው። ምን ብዬ ነው የማማረረው? ከእንግዲህ ወዲያ ምናልባት ይችን ያለችንን እድሜ ያለኝን ከኔ አካባቢ ያለውን መንፈሳዊ ህይወትም ይሁን ወይም ደግሞ ይሄ ፕሮፌሽናል ላይፍም ቢሆን ለተማሪዎቹ መንገር። እኔ ይሄን መጥቼበታለሁ። ዝም ብዬ እንዲሁ አልጋ ባልጋ አይደለም የመጣሁት። ተማሪ ያለሁም ሲሚንቶ ጭምር እየተሸከሙ በየፋብሪካው እየሰራሁ ተምሬያለሁ። መንግስት ከሰጠኝ ስኮላርሺፕ በተጨማሪ ማለት ነው። እና አንድ ሰው አንድ ቦታ ላይ ለመድረስ መጣር አለበት። የተመቻቹለትን አጋጣሚዎች ተጠቅሞ ፈጣሪንም እያመሰገነ የእሱን አቅም ተጠቅሞ እዛ ላይ መድረስ አለበት። እና እኔ አጋጣሚዎቹን 100% ተጠቅሜያባቸዋለሁ፣ ሀብታም ሆኛለሁ ምናምን የሚለውን ባላደንቅም እዚህ ለመድረስ ሁሉ ያጋጠሙ ደግሞ ብቻህን አይደለም። ሁሉ ጊዜ ማህበረሰብ ይረዳል። ይጎዝላቦቹም ረድተውኛል። በእውነት ነው የምለው። they were so friendly። አገሬ ውስጥ እንዳለሁ ነው የምቆጥረው። ያንን አገር ስማር እነሱም ይሉኝ ነበር ይቺ 2ኛ አገርህ ናት፣ ያውም ደግሞ ወርቃማ ጊዜህን የወጣትነት ጊዜህን ያሳለፍክባት 10 ዓመት ኖረህባታል። 80 ዓመት የምትኖር ከሆነ አንድ 10ኛው የኛ ትዝታ ነው ይሉኝ ነበርና ይሄ ነው የኢትዮጵያ ሕዝብም ቢሆን ጥሩ ሕዝብ ነው። በሄድክበት አካባቢ እኔ እንጃ አንተ ካልከፋ በስተቀር ሌላው ክፉ ሊሆን አይችልም። እና ይህንን መሰረት አድርገን ከተንቀሳቀስን ከተዋደድ ደግሞ ይሄ ደግ ሕዝብ ነው። በጣም የሚገርም ነው። እኔ ያው ሁሉንም አካባቢዎች ዙሪያ ይቻቸዋለሁ። ኦፍኮርስ አልፎ ምን የሚሰርቅ ሞባይልን የሚሰርቅም አለ እዛ አካባቢ። ያ እንግዲህ አገሪቱን የሚያማረር አይደለም። ኢንዲቪዥዋል ካራክተር ስለሆነ ወይ አጥቶ ነው ወይ ልምድ ሆኖበት ነው። እና ይህን ነው እንግዲህ የምለው። ዶክተር አያሌው ሲሳይ እጅግ በጣም አድርጌ ነው ማመሰግነው። በጣም ጥሩ ቆይታ አድርገናል። ጥሩ ውይይት ነበረ። መጥተው ፊደል ፖድካስት ላይ እንግዳ ስለሆኑ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ታንክ ዩ። ውድ ተመልካቾች እንግዲህ የዛሬው ቆይታችን ይሄንን ይመስል ነበረ። ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያረጋችሁ፣ ለሌሎች እንዲደርስ ደግሞ ሼር እና ላይክ እያረጋችሁ እንድታደርሱ በድጋሚ ጠይቃለሁ። በቀጣይ በሌላ እንግዳ መለሳለሁ። መልካም ጊዜ ይሆንላችሁ።